ማለት የሂሳብ ጥናት አለ አይደለ? የእንግሊዝኛ ጥናት አለ። ስራ ከሆነ መፍተል ነው ስራዬ። እየፈተልኩ አጎቴ አንድ ጋቢ ሰራልኝ፣ እኔ በፈተልኩ። ኦኬ ያኔ ውስጥ የቀረ ሁሉ አክሰሰሪ ሲሰሩ የትኛው አክሰሰሪ ምን እንደሚፈጥር ባላንስ እንደሚፈጥር ፓተርን መልቀም የቱ ጭራሮ የቱ ጋር እንደሚያስፈልግ እኮ ፒኤችዲ እኮ አግኝታ ታገኘው እኮ የትም አታገኘው። ትክክል። ኢኮኖሚካሊስ ምን ያህል ነው እንደው ስዕሉ ይኖርሃል? በጣም ትዕግስትን የሚያስተምረው ለምንድን ነው መሰለህ? ቀጭን ክር ብዬ ቅድም ነገር ያለው ቀጭን ክር መሸመን ዝም ብሎ ይሸምናል። በትዕግስት ነው። በጣም ብስለት ይፈልጋል። ህይወትን ምራን የምታደርገው በዛ መንገድ ነው። በነገራችን ላይ እያንዳንዷ ህይወት ውስጥ ዲቴል እንድትሆን ያደርጋል። በጣም ዲቴልም አለው፣ ፕላኒንግ አለው፣ ጉዞ አለው፣ እቅድ አለ፣ ህልም አለ። ልክ ክሯ እንዳትበጠስ ነው የምንጠነቀቀው አይደለ? ህይወታችንን እንዳትበጠስ፣ ህይወቴ እንዳይበጠስ በጣም ጠነቀቃለሁ። ክሯ ስትበጠስ ጨርቁን አላመጣም፣ የሆነ ዲዛይን ይጠፋብኛል። በጣም የሚገርም ይሄ አሁን እሱ ነው የኔን ትልቁ እያንዳንዱ ኢትዮጵያዊ ሽመናን ማወቅ ብቻ አይደለም ሙያውን ቢማር ሁሉም ኢትዮጵያዊ ሸምኖ ቢለብስ ብለህ ታስባለህ? ምን ያህል ባሪው ልጅ። ምክንያቱም ተአምር አይደለም፣ ሰልፍ ሰፊሽንትም ይሆናል። እኛስ ዛሬ ላይ ሆነን አሁን ድሮ ከነበሩ አባቶች በክሬቲቪቲ ብናስብበት ጊዜ ብንሰጥ እናንሳለን። መፍጠሩ አይከብደንም እኮ መሞከሩ። በቃ ሽመና ሲባል የሆነ ማህበረሰብ ነገር ብቻ ብለን የሆነ ቦታ ቁጭ ስላደረግን ነው እንጂ ሽመና የኔ ነው፣ በቃ ሽመና የባህል ሽመና የእጅ ሽመና የኔ ነው ብለን ሁላችንም ብንነሳ ሁሉም የሽመና እኩል ግንዛቤ ይኖረዋል። ለሽመናውን ባወቀ ቁጥር ለሽመናው ክብር ይሰጣል። አሁን ትልቁ ኢትዮጵያ ውስጥ ሁሌ ቁጭቴ፣ ህልሜ፣ ፍላጎቴ በቃ መጀመሪያ ሸማኔው ማክበር እንጀምር። ለሸማኔው ማክበር፣ ለጥበብ ሰውየውን ማክበር ስትል በምን መልኩ ነው? ለምሳሌ ለሚሰራው ስራ ቫልዩ መስጠት፣ አድናቆት መስጠት። ምን አስቀነኛል መሰለህ? አሁን እንዳንዴ ሂልተን ወይ ሸራተን ጥሩ የሀገር ባህል ፋሽን ሾው ጥሩ ፋሽን ሾው ብናይ ፋሽን ሾው ሞዴሎችን ነው የምናየው። ሸማኔውን አይተን እናውቃለን። ከዛ ሁሉ ልብስ ጀርባ ያለው ሸማኔ እኮ ጥበቡ ሸማኔው ጋር ከዛ ይጀምራል። ለእያንዳንዱ ልብስ ጀርባ ቀድመን ሸማኔውን ከፍ እናደርግ። ስለ ሸማኔው ቆንጆ ስቶሪ እንስራ። ሸማኔውን እናበረታታ። ይሄ ትልቅ ኢትዮጵያ ውስጥ ቢደረግ የኢፌድሪ ባህልና ስፖርት ሚኒስቴር የጀመረው ጥሩ ነገር አለ። አሁን በየአመቱ ክብር ለጥበብ እያለ በየዘርፉ ሽመናን፣ ሸክላ ሰሪን፣ ቆዳ ሰሪን ብዙዎችን የአርት ግጥም፣ ሽመና ሽልማት ጀምረዋልና በዚህ ደስ ያለኝ የዛሬ 2 ዓመት አካባቢ አንድ አባት አሸልም ያለው ያ አባት የልጆቻቸው ለሁሉም ምሳሌ ነበረ። ሽመናውን ብቻ ሳይሆን የሽመናውን መስሪያ ቁሳቁስ ሪከመንድ ያደርጉ እንደነበረ፣ ሽመና ማሽን ለመስራት ባህላዊ ነው ማለት የትኛው እንጨት ጠንካራ እንደሆነ የእንጨቱ ዝርያ ሁሉ ያውቁ እንደነበረ፣ እንጨቱ መቼ መቆረጥ እንዳለበት ሪከመንድ ያደርጉ የነበረ አባት አምጥቻ አሸልም ያለው በባህልና ስፖርት ሚኒስቴር። ይሄ ሊበረታታ ሊቀጥል የሚችል ነው። የባህልና ስፖርት አንዱ ጥሩ ነገር ነው። ግን የባህልና ስፖርት ባለቤትን ብቻ አይደለም። ኢትዮጵያ ሁላችንም ለጥበብ የኢትዮጵያ ለጥበብ የሁሉም ኢትዮጵያዊ ነው እኮ። ባህልና ስፖርት ባህሉን ከማስቀጠል አኳያ ነው ሞር ሊያዩ የሚችለው። ግን ኢኮኖሚካሊ ለምሳሌ ንግድ ቢሮ ምንድነው የሚሰራው በዚህ ጉዳይ ላይ? ግብርናስ ምን እየሰራ ነው? ጤና ጥበቃውስ ምን እየሰራ ነው? ምናልባት በኋላ ላይ እንመጣለን። ሽመና ከጤና አኳያ ምን ነገሮችን ሊያመጣ ይችላል የሚልም ያየሁት ነገር አለና ምናልባት ካንተ ጋር እናወራለን። ሁሉም መከላከያውስ ወይ ሁሉንም ስታይ እኮ የየራሳቸው ድርሻ አላቸው። ባህልና ስፖርት ባህሉን ማስቀጠል እንጂ ኢንዱስትሪ ሚኒስቴር ትልቅ ስራ መሰራት ያለበት አዌርነስ መፈጠር ያለበት እንጂ አሁን በቃ ይሄ ነገር ማሸለም እንደዚህ ያደረጉትን ብቻ አሁን ወደፊት ያስኬደናል ወይ? እነዚህ ነገሮችም ለዚህ ነው አሁን እኛም የተነሳንበት ዋናው ዓላማ እንዴት ነው ጥበብ ለዓለም መሻሻል፣ ለእያንዳንዳችን መሻሻል፣ ለማህበረሰብ መሻሻል፣ ለሀገር መሻሻል ብሎም በዓለም ደግሞ አሁን አንተ በመጣት እኮ ዓለም ላይ እኮ የሆነች ጠብታም የሆነ ጠብታ አድርገሃል። ፍሬው ባይኖር ኖሮ እኮ በቃ ማይችን እንኳን የ40 ምንጭን እንትን ያ ታሪክን
ማን ነበረ እዛ ሄዶ ሜክሲኮ ሄዶ ሊናገር የነበረ? ማን ነበረ ፔሩ የሚሄደው? ፍሬው መጥቶ ያንን ሊንኮቹን ምናምን አድርጎ ስለሄደ ያንን ነገር ነው ሞር ያለና እንደ ሀገር የቅድም ሽመና ነው አለ ሁሉም ሚኒስቴር መስሪያ ቤት መሸመን አለባቸው በዚህ ጉዳይ አይደለም ሌሎችንም ጉዳይ እንደዚህ አይነት ለብቻ ድሩ ለብቻ ማጉ ለብቻ ስለሚሆን ነው አሁን እኛም እንደ ሀገርም የተቸገር ነውና እነሱ አይነት ነገሮች አሁን ሁሌ ማን ነው ባለቤቱ ስል ባህልና ስፖርት ያው እንደ ስሙም እንደሚነግረን ባህሉን ማስጠበቅ ግን እንዴት ነው እርስ በርስ መወር መናበብና እንደተባለው ያልታወቀበት ግን እንደ ሀገር ደግሞ ከፍ የሚያደርገን ጥበብ ነው እያወራን ያለ ነው ማለት ነውና እነሱንም ነገሮችንም ሞር መታየት ያለበት ነው ብዬም ስላሰብኩኝ ነው እንትኑን እንየው ምህዳሩን ስናየው ነው የሚገባን አሁን ምን ያህል ሸማኔ ያለ በምን ያህል እነዛ ሁሉ ሸማኔዎች ማን ነው ያቀፋቸው በምን መልኩ ታቅፈዋል ትምህርት ቤትስ አለው የሽመና ስራ ማን ነው የሆነ ብቻ አንድ ባለቤት እኮ ያስፈልጋል መቼም አለበለዚያ ዝም ብለህ አንተም በአንድ እጅ ብቻህን ያን ሁሉ ነገር መቼም ማድረግ ሁሉንም ፍሬው ያደርጋል ብሎ ማሰብ ግን ትልቅ ነገር ከፍተሃል ትልቅ እይታ ደግሞ ሞራ አምጥተሃል ትልቅ ብርሃን ለሌላውም ፍሬ አንተን እያየ ብዙ ሰው ሞር መቀየሩ የማይቀር ነውና እሱ ያሳስበኛል አሁን ብዙ ጊዜ አይታይም ባጭሩ አልገባንም ያለንን እናቅ ምንም ግልጽ ሆጄ ሌላ ሀገሮች እንዳየው እንደ እብድ ብቻ እናወራለሁ አንተ ይሄ እንዲህ ቢሆን ምን አለ በቃ የአንዱሉም ቀን ቢከበር እሱ ቁጭት ነው መምጣት ያለበት በኢትዮጵያ ሁሉም ሰው የእጅ ሽመና የሚለብስበት ቀን በሀገር አፍቀር በቃ በዓል ቢከበር አንዱሉም ዴይ ሲባል ሁላችንም የሀገር ልብስ ለብሰን ያኔ ሸማኔዎቻችን ያኔ ነው የሚከበሩት አው ቀደም ለምንድን ነው ይሄኮ ይሄንን ነው ማምጣት ያለብና በጣም የሚገርም እኔ እንግዲህ ህልሜን ምኞቴ ነው በተገኘበት የመንግስት መስሪያ ቤት በኢንዱስትሪ ሚኒስቴር ብዙ ጊዜ ዛሬ እኔ ሽመና ከማስፋፋ አንድ ቻይናዊ መጥቶ የሆነ ኢንዱስትሪ ፓርክ ውስጥ ቢገባ ኢንዱስትሪ ሚኒስቴር ከፍ አድርጎ የሚያየው ቻይና ኢንዱስትሪ ፓርክ ውስጥ የገባው ቻይና እኮ ጨርቅ የሚያስመጣው ከውጭ ነው የመጣው ግን የፎሬን ከረንሲ ሀገር ከፍ እንዲያደርግ ነው ዞሬ አየው ሳያቸው ሙሉ በሙሉ ጨርቁ የሚመጣው ከውጭ ነው ተቀልሞ ተዘጋጅቶ እዚህ የሚጠቀሙት ምንድነው መስፋቷን ብቻ ነው ጋርመንቷን ከዛ ይልካሉ እንደገና ተመልከት እንግዲህ ጨርቁ ሲገባ እኮ በውጭ ምንዛሬ ነው የገባው ይሄን ህንዶች እንዳደረጉ በቃ አሁን ህንድ ውስጥ ታውቃለህ የዕደ ጥበብ ሚኒስቴር እንዳለ በሚኒስትር ደረጃ አለ ማለት ነው ዛሬ የኛ ሀገር ህንድ ብትሆን ዶርዜ ላይ ትልቅ የሽመና ማሰልጠኛ ኮሌጅ ነው ሀረር ብትሄድ ዩኒቨርሲቲ ነው ይችላል ኮሌጅ ብቻ ቀጨኔ አካባቢ ትልቅ የሸክላ ኮሌጅ መኖር ነበረበት በየሀገሩ ጅማ ብትሄድ የእንጨት ኮሌጅ ነው ነበር እንደ ሀገር ሁሌ ምቀነው በማህበረሰብ ውስጥ ኮሌጅ አለ ምንም የቀለም ትምህርት ያላየ ማህበረሰብ ለ3 ወርና ለ6 ወር ኮሌጅ ይገባል ይማራል ትምህርት ብቻ እንዳይመስል በቃ ማለት ትምህርቱ የሚሰጠው እንዳልተማረ በቃ አካዳሚካሊ አፕሮች ሁሉ ነገሩ በቃ ዲዛይን ክራፍት ነው ዲቴል ኳሊቲ ነው ፊኒሺንግ ነው ልክ ሲመረቁ ከማን ጋር ይገናኛሉ እንደኔ አይነት ቢዝነስ ካለው ሰው ጋር ከዛ በኋላ መንግስት ራውንድ ነው ዓለም አቀፍ ማርኬት ይፈልጋል የመጣው ገበያ ከፍሬው ጋር ይገናኛል ፍሬው ደግሞ ከማን ጋር ይገናኛል ኮሌጁ ካስመረቀው ወይም የህንድ የዕደ ጥበብ ሚኒስቴር ካስመረቀው የማህበረሰብ ይገናኛል ተቀባብለው የሀገራቸውን ኢኮኖሚ ከፍ ያደርጉ ዕደ ጥበባቸው ከፍ ያደርጉ አሁን አንድ ህንድ ሀገር በቃ ዕደ ጥበብ ሰው ናት ግን ልጆቿን ማስተርስ አስተምራ በቃ በመኪና ትሄዳለች በብስክሌት ትሄዳለች እንዴት እንደምቆ ቀይኛ ሀገር ነሽ ይሄ የመጣው ምንም ባጭሩ አልገባንም ብዬ ስለ አሁን ሁሌ እላለሁ ኢንዱስትሪ ሚኒስቴር እኛ ምንም አይል ፋብሪካ ብንሰራ ኢንዱስትሪ ብናስብ እንደ ቻይና እናስብ ምንም ያህል ያን አስተሳሰባችን ግን የሀገራችንን የዕደ ጥበብ በቃ ማዘመን ኳሊቲ ማርኬቲንግ ብራንዲንግ በቅም አድርገን ብንሰራ እመኑኝ ከውጭ ሀገር ቻይና ምናምን ከምንም የኢትዮጵያን የዕደ ጥበብ በደንብ አድርገን ብንይዘው ሽመናችን ብቻ እንደ ቡና እንዳልኩ ቀደም እንደተባለው የትናየት ይሄዳል ይሄ ትልቅ ርብርብ ይፈልጋል ትልቅ መገናኘት ይፈልጋል ያው ሽመና እንግዲህ ማስተሳሰር ማለት አቀሙ እርስ በርስ ልንገናኝ ያስፈልገናል
ይገባል። ያኔ ሁሉም የመንግስት ተቋማት ሁሉም ቢሮአቸው መጋረጃቸው ሽመና ቢሆን አስባል። የሆነ ቀን ዛሬ ስለዚህ ኢሹ የሚያወሩት ከሆነ አሁን ሽመና ስታይ የማህበረሰብ የቤተሰብ የክሌ በቃ ወይም ምን ልበል እንግዲህ ወደ ጋሞ ስትሄድ የጋሞ ልብስ የሚለበስበት ሽመናውም እንደዛ የሆነ እንዳይሄድ ፈራለሁ። ወላይታም ስትሄድ የወላይታ ከዛ አልፎ ትልቅ የሀገሪቱን ኢኮኖሚ ትልቅ የጎጆ ኢንዱስትሪ ዓለም የፈለገውን ያህል እውነቴን ነው የምልህ የፈለኩትን ያህል ፋብሪካ ብሰራ እንደ ቻይና የአሜሪካን ገበያ አለች። ለምን ሄደውበታል። ግን ከቻይና በተሻለ የዓለምን ገበያ የሚይዘው ይሄን ክራፍት ይሄን ሽመና ኦተንቲክ አሰራሩን ሳንለቅ ሃይ ኳሊቲ ቆንጆ ብራንዲንግ፣ ቆንጆ ከለር፣ ቆንጆ ፓኬጂንግ፣ ቆንጆ ሌብል ሜድ ኢን ኢትዮጵያ ክራፍትድ ባይ አርቲዛን ብንል ተወቀ ዘጋ ነው። ኢኮኖሚካሊ ስራ አጥም አይኖርም። እንዴት አድርጎ ይኖራል? ምክንያቱም ብያለሁ ቅድም በፋብሪካ ብንሰራ አንድ ማአት ሸማኔ የሚሰራውን አንዱ ፋብሪካ ቢሰራ ምንም ቢሸጥም ደግሞ ዋጋው ይዘናል ኤክስፔንሲቭ ነው። ፋብሪካ ከሰራው እኮ ማጥፍ እኮ ነው። ለምን ቫልዩ ስላለ ሌበር ኢንቴንሲቭ ስለሆነ ማኑዋል ስላለው የማህበረሰብ የውጭ ማህበረሰብ ከፍሎ ይገዛል። እኔ ባዛር ላይ በስንት እንደሚሸጥ ያውቃል። በጣም ሲገዙ ገንዘብ በዛብን አይሉ ታንኪዩ ነው ማለት ታንኪዩ ፎር ዲስ ይላል ገዝተው ታሪክ እናንተ ባትኖሩ ብር አይገዛውም ነው ብለው የሚያስቡት። በፍጹም እናንተ ስለመጣችሁ ልክ አሜሪካን ስትሄድ ከቤቱ ውሃ ይመጣል ፍራፍሬ ጁስ እናንተ እኮ ክራፍት ሆናችሁ እናንተ ልንንከባከብ ይገባል። እናንተ ማለት ለኛ ያኔ አባቶቻችን የሰሩትን እንድናይ ያደረጋችሁት እናንተ ናችሁ። በጣም በጣም ይገርማል። እሱን ሳይ ምን አለ ኢትዮጵያ መንግስት እንደው ሀገራችን በቃ ሁሉ መንግስት ለዚህ ዘርፍ ትኩረት ሰጥቶ ይኖርና ተስፋ አልቆርጥም። ተስፋ አለ፣ ምንም ተስፋ አይቆረጥም። እንዳልከውን ያው እንዳልከው ቻሌንጆች ደግሞ አሉ። ለምን የሉም ማለት ባንችልም በዋናነት ግን መፈታት ያለባቸው ቁልፍ ቦታዎች ምንድናቸው ብለህ ታስባለህ? አሁን ይሄንን ጥበብ ከፍ ለማድረግ እንደው እነዚህ ነገሮች ትንሽ ፈታ ቢሉ እቺ ነገር ታድጋለች። ለምን አልበዛ ካልጠቆምን እነሱም ላያውቁት ይችላሉ። ግን እነዚህ አይነት ቦታዎች ላይ አሁን ሁሉ እንደ ያወራን እንደነበረው ምንም ከውጭ የምናስመጣው ነገር የለም። የውጭ ፎሪን ከረንሲ ምንም ቀለሙም እዚሁ ነው፣ ጥጡም እዚሁ ነው፣ ማንፓወሩም የኛው ነው። ምንም ነገር ሳናመርት ግን ብዙ ገንዘብ ግን ደግሞ ማስገባት ሞር እንችላለንና ምንድነው የያዘን ፖሊሲ? ምንድነው ቻሌንጆች? ስትራቴጂ? እኔ አሁንም አሁን እንዳልኩ ሁሌ በቃ ባህል ሲባል ባህልና ስፖርት በቃ ስለሽመና ያወራል። በቃ መንግስት ራሱ ክሊር የሆነ ፖሊሲ በቃ ከዛ ደግሞ ኢትዮጵያ ውስጥ ሽመና እደ ጥበብ እንደየካታጎሪው የራሱ የሆነ ትልቅ ፕሮጀክት ዘርግቶለት ትሬኒንግ ሴንተሮች፣ የምርምር ማዕከላት ሴንተሮች እንግዲህ አሁን ቅድም ብያለሁ ሽመና ሲታሰብ ጨንቻ ላይ አሁን 40 ምንጭ ወይም ኢትዮጵያ ህንዶና ቢሆን ኖሮ ዶርዜ ብትሄድ ትልቅ ኮሌጅ ነው የምታየው፣ ቀድመህ የምታየው። ከዛ ደግሞ ቴክስታይል ሙዚየም ነው የምታየው። አዲስ አበባ ደግሞ ሲመጣ ደግሞ ክራፍት ነው የምታየው የሚስፋፋው። አሁን ሽሮ ሜዳ ብትሄድ ሸማኔን ታያለህ። ሽሮ ሜዳ እኮ የተሰቀለው እኮ የቻይና ልብስ ነው። አያበሽክም። አሁንም ከቻይና ነው የሚመጣው ተሰርቶ በቃ አሁን ምን አደከመ ከዚህ በኋላ አሁን ለምን ሽሮ ሜዳ ሙሉ በቻይና ልብስ ይዋጣል። እኛ የኛን ማንቀላፋት ማየት ነው ቻይና የምትልከው። እኛ ብንጠነክር አንዱ እንግዲህ ይሄ ፖሊሲ በደንብ አድርጎ ተጠንቶ በቃ እንደ መንግስት እንደ ፕሮጀክት በቃ የኢትዮጵያ ሽመና ስንት ሸማኔ ያለ ኢትዮጵያ ውስጥ ድሮ ስንት ነበረ፣ እንዴት ጀመረ፣ ምንድነው የሚጠቀሙት፣ እሱ በደንብ አድርጎ ፖሊሲ በዛ ጥናት በዛ ስትራቴጂ ተዘጋጅቶ ዶክመንት ተዘጋጅቶለት ክሊር የሆነ ኢትዮጵያ የእደ ጥበብ የሽመና ፕሮጀክት ቢሰራ ይገርማል። ብዙ ነገር ማድረግ እንችል ነበር። ሌላኛው ይሄን የኮምፒቲሽን የማርኬት ኮምፒቲሽን ስታየው አሁን የቻይናን ይምጦሽ ኢትዮጵያ እንግዲህ የዓለም የንግድ ድርጅት አባል ለመሆን ይሁን። እኔ አንድ ነገር ሜክሲኮ ምን አየሁ መሰለህ፣ የቻይናዎች ልብስ አንድ ቦታ ነው የሚቀመጠው፣ ሲጀመር አይቀላቀልም። በጣም ደስ ያለኝ ነገር አቀላቅሉኝ፣ የእነሱን ደግሞ ለብቻ
አሁን ሽሮ ሜዳ ሲቀላቀል እኮ በሽቃለው ነው። ያው እኛ ሰው ያቆም ለምን ይቀላቀላል? አዎ ሰው ይደናገራል። አሁን ስንት እውነት አሁን የኛ ነጋዴ ታማኝ ነው። ሽሮ ሜዳ ብትል የቻይና ልብስ ነው የኢትዮጵያ ልብስ ነው ይነግራል። ለምን ይቀላቀላል? ባይቀላቀል ባይገናኝ በቃ ለምን አሁን እኛ ልብሱን ብቻም ሳይሆን እኮ ኢትዮጵያ ውስጥ የመጣ ዲፕሎማቶች ሲመጡ ኢንተርናሽናል ዲዛይነሮችም ፊልም ባለሙያዎች ታዋቂ ሰዎች ሲመጡ ምን እናሳየው ሽመና መንደር አለ ኢትዮጵያ ውስጥ። ይሄን ፕሮጀክት ነበር በቅርቡ የጀመርኩት ግን ፌል አደረገ። ዋጋ አይሰጠውም። ለዛ ነው እኔ የጠየቅኩት አዲስ አበባ ውስጥ ሁሉም ዲፕሎማቶች ልጆች መጥተው አርት የሚያዩበት እንዴት ነው ከአቮካዶ ቅጠል ከአቮካዶ ፍሬ ቅጠል ይወጣው ቀለም ይወጣው ያን ሁሉ ማሳይበት ሴንተር ነበር። ጥያቄ ነበር ብዙም አልገፋም። ይሄ መጣል ክራፍቱም ገና አልገባንም አልተረዳነውም በደንብ። ግን አሁን እኔ ምን ቅርታ አቋረጥኩና ምን ይመስለኛል መቼም አገር የቆመው በሶስት ፒላሮች ነው፣ በግለሰብ በማህበረሰብና በተቋማት። አንዱ ያለ አንዱ ሊሄድ አይችልም። ስለዚህ አሁን እያንዳንዳችን አሁን እንደ ግለሰብ እንደኔ እንደ ወንድሙ እንደ ፍሬው ምንድነው ማድረግ ያለበት? አለበዛ ሁሌ መንግስት እንዲማረግ አለበት። መንግስት ብዙ ስራዎች አሉበት ነገሩ፣ ይሄንንም መስራት አለበት። ግን ሶስቱም ግን ሲሰሩት ግለሰቦች ቅድም እንዳልከው አዌርነሱ ጨምሮ እነዚህ የጥበብ ሰዎችን ማበረታታት ከቻለ መግዛት ከቻለ እና አሁን ይሄንን አዌርነስ መጨመር ከተቻለ ተቋማትም ደግሞ እንደዚህ ለሚያደርጉ ሽመና ላይ ለተሰማሩት ማህበረሰቡ ፕሬዝ ቢያደርግ ተቋማት ደግሞ ተቋማት ሲባል መንግስት ብቻ አይደለም፣ የሃይማኖት ተቋማት አለ፣ የማት የሲቪል ሰርቫንት አሉ፣ እነዚህ ሁሉ ያሉበት ነውና እነዚህ ሁሉ አንድ ላይ ተባብረው ቢሰሩ ለውጦች የማይመጡበት ምክንያት የለም። ቅድም አንስተሃል ስለ ኮላቦሬሽን። ለምሳሌ እንዴት ነው እናንተ ከፊልም ኢንዱስትሪው ጋር አብራችሁ የምትሰሩት? እንዴት ነው እናንተ ከአርኪቴክቸሩ ጋር አብራችሁ የምትሰሩት? እንዴት ነው እናንተ ከሰዓሊያን ጋር አብራችሁ የምትሰሩት? ያ ነገር መቼም መንግስት አንተ ካንተ ጋር ተዛመዱ አንዳንዴ ተባብሩ እያለ ላይሄድ ይችላል። ግን ሁሉም የየራሱን ስራ ግን መስራት አለበት። ትክክል። ግለሰቡም እንደ ግለሰብ፣ ተቋሙም እንደ ተቋም፣ ማህበረሰብም እንደ ማህበረሰብ ያኔ ነው ሞር የምንቆመው። ያጣነው አሁን ሁሌ ቅድምም ስለህ እንደነበረው ሽመና የሚለው ቃል ብዙ ቦታ ይገባል። ሶስቱ ካልተሸመኑ እነዚህ ግለሰብ ማህበረሰብና ተቋም ካልተሸመኑ አይደረስም። ስለዚህ እሱ ነው መሰራት ያለበት። ለምሳሌ አንተ ብቻህን ያለኸው እስቲ የፊልም ሰሪዎች ማህበር እንደዚህ አይነት ቦታ ላይ ለነሱ ስራ ቢጠቀሙበት፣ ሙዚቀኞቹ አሁን ትንሽ እየመጣ ነው እነሱ ቢጠቀሙበት። ምን እንዳልከው ደግሞ ተቋማት ቅድም እንዳልከው መጋረጃ ቢሮአቸው መጋረጃ ያንን ነገር ቢያረግስ፣ ቅድም እንዳልከው ደግሞ ብሔራዊ የእንትን ቀን ቢኖር የሽመና ቀን ተብሎ ሁሉም በአገር ባህል ልብስ ይሄ ነው። እንደዚህ አይነት ነገሮችን እንግዲህ የሚመጣው ከልጆች ከማስተማር ትልቁ ነገር ታች ነው ታስተምር። አሁን እኛ ጋም አለ የባህል ቀን ይባላል። በአመት አንድ ቀን ሁሉም የባህል ልብስ ለብሶ ሞር ይመጣል። ግን ከዛች ቀን 364ቱ ቀን ይረሳል። አንዷ ቀን ብቻ ናት የምትታሰበው። እንደ ብሔራዊ ቀን ግን ቢኖር ዛሬ ሁሉም ሰው ለብሶ በቃ ኩራት የሚሰማውም ያኔ ነው። እንደሱ አይነት ነገሮች ናቸው ካልመጡ በስተቀር ያን ያህል የምናስበውን ነገር በእኛ እድሜ አሁን እኛ የቀረን እድሜ ትንሽ ነው። አሁን ስንት ሰዓት ላይ ነው ያለነው ብንል የራሳችን የማንተም ምናልባት እኔ 10 ሰዓት ልሆን እችላለሁ፣ እየመሸብኝ ነው። አንዳንዶቻችን 11 ሰዓት ልንሆን እንችላለን፣ አንዳንዶቻችን 7 ሰዓት ላይ ልንሆን እንችላለን። በቀረን ጊዜ እንኳን ትንሽ ነገር እንኳን አይተን እንዲሁ ፍሬው በሰጠን ትንሽ ጭላንጭል ማብራት ደግሞ በዛ ውስጥ ደግሞ አይተን የተሻለ ነገር ደግሞ አረፈደም ጊዜው አሁንም አለና እሱን ነገር ነው አሁን የኛም ፕሮግራሙ ነው ዓላማው። እንዴት ነው ጥበብ ለዓለም መሻሻል አላት። ቅድም እንዳልከው ስላላወቅነው ነው እንጃለንና ነገርከን እኮ ኢኮኖሚው አይዝም እነ ፔሩ እነ ህንድ እነ ሜክሲኮ ምን ያህል እንትናቸው ከፍ እንዳለ። ስለዚህ ድህነትም የሚባለው ኮንሴፕትም ሞር ላይ መጣ ይችላልና እሱንም እንድናወራው ፈልጌ ነው። ሌላው ቅድም እንግዲህ ስታወራው ስለ ራስ ግል ፍልስፍናዎችንም እግረ መንገድ ጣል እያረክ ነበርና እንተንህንም ምንድነው አንዳንድ ስላንተ የተጻፉትን ለምሳሌ አንድ ፍልስፍና እንዳለ ምንድነው
ዌቪንግ ፍሬንድሺፕ ነው ጓደኝነትን መሸመን ምን ማለት ነው? በጣም ጥሩ። እንግዲህ አሁን ቅድም ያነሳቸው እነዚህ ከኔ ከማህበረሰቡ ከመንግስት በጣም የሚገርም አሁን ቅድም ወዳልኩት ፍልስፍና ከመሄድ በፊት አሁን ምን እየሰራው ነው መሰለ አርባ ምንጭ ላይ አንድ ሙዚየም ስታብሊሽ እያደረኩ ነው። በቃ የልጆች መማሪያ ልጆችን ከትምህርት ቤታቸው በሳምንት 3 ቀን እያመጣው ፈትል ማስተማር፣ ሽመና ማስተማር፣ ዲዛይን ማስተማር፣ ቀለም ማስተማር። ይሄን ያደረኩበት ምክንያት ለምንድን ነው? እስቲ ከልጆች ልጀምር። አሁን ያለኝ እድሜ እንዳልኩ ነው። ስንት ዓመት ነው? አሁን ኦልሞስት ወደ 42 ሆኛለሁ። ገና አልሰራው ሩብ አልሰራው ምኞቴን አልሰራው። ስለዚህ እነዚህን ነገሮች በደንብ ለማስኬድ ልጆችን ክራፍት ሴንተር ከአርባ ምንጭ አካባቢ ከሚገኙ ትምህርት ቤቶች ጋር በመገናኘት ልጆችን እያመጣን ኢንስፓይሬሽናል እና ክሬቲቪቲ ማዕከል። ለምንድን ነው ይሄን ያሰብኩት መሰለ? አንድ ወቅት የሆነ ሀገር አይቻለሁ አስታውሳለሁ። መካኒካል ኢንጂነሪንግ ተመርቀው መጥተው ሽመና ይሸመናሉ። ከየት አመጡ ብዬ ስላቸው በየሀገሪቱ በአካባቢዎች ባዩት ሙዚየም ባየው ሽመና ስራ። የኛ ሀገር አሁን መካኒካል የተመረቀ ሰው ሽመና ስራ ብትለው አይታሰብም። እነዚህ ነገሮች እየሞከርኩ አብሬ እያስኬድኩ ነው። አርባ ምንጭ አሁን የኔ ማምረቻ ብትመጣ አርባ ምንጭ ኮሌጅ ተጨርሰው ወደ ሽመና የገቡ ልጆች አሉ። ኢንስፓየርድ ያረኳቸው በተለያየ ገና አልሰራሁም። ቀደም ያልከውን ገና መሰራቸው መጽሐፍት ይኖሩኛል፣ መሰራው ዶክመንተሪ ይኖረኛል። ገና አይደለም ለሀገር ውስጥ አይደለም ለአፍሪካ ዓለም ውስጥ የሚኖሩ ዲዛይነሮች መጥተው የሚማሩበትን ማዕከል እያሰብኩ ነው። የአባቶቻችን ጥሩ ስራ የሚሸጥበት ሁሉም ሰው ልብሱን እያንዳንዱ ዓለም ላይ እያንዳንዱ ፈረንጅ ቤት ጋቢ እስኪገባ ድረስ ነው ቀን ማታ መሰራው ቁጭ ብሎ ኮምፒውተር ላይ ስር ላይ። ምክንያቱም እኛ ምስራቅ አፍሪካ እኔ ያለሁበት ምስራቅ ወደ ስምጥ ሸለቆ ነው፣ ሞቃት አካባቢ ነው። ወደ አውሮፓ አሜሪካ ደግሞ ስትሄድ ቀዝቃዛው ይበዛል። በዛ መሰረት እያንዳንዱ ቤት እስኪገባ ድረስ ምገባው ግን ጋቢ ብቻ አይደለም፣ ስቶሪ ነው። ኢትዮጵያ ስቶሪ ነው። ኢትዮጵያ ጥንት ጊዜ ልብስ የሚሰሩ አባቶች እንዳሉ የሚያውቁበት ጊዜ እስኪመጣ ድረስ እየሰራ ነው። ከዚህ ጎን ለጎን ግን የልጆች መማሪያ ማዕከል፣ የልጆች መዋያ ማዕከል አርባ ምንጭ ላይ ደንብ ስታብሊሽ እያደረገ ነው። ይሄን ማድረግ ለምንድን ነው? ልጆች ላይ ቢሰራ ልጆች ያስቀጥላሉ። እኔ ካሳየኋቸው ልጆች ታዋቂ ዲዛይነር ብትወጣስ ይዛ የምትሄደው ማንን ነው? ይሄን አባቶችን ሽመና ነው። ቀደም ብያለሁ። እንግዲህ ከኔ ምን ይጠበቃል? ሌላው ካንተ ምን ይጠበቃል? እያንዳንዱ ሸማኔ ክብር መስጠት ማለት በትክክል ልብሱን ስንገዛ ማን ይሰራው? እውነት እኔ ስገዛ እኔ የገዛሁት ብር ወደ ሸማኔ ህይወት ሄዷል? ወደ ሸማኔ ህይወት ሄዷል? ቼክ ማድረግ ይሄን ያንተ ኃላፊነት ነው። ስለ እያንዳንዱ ሽመና ህይወት ማበረታታት፣ የሸማኔን ህይወት በደንብ መዘከር፣ እያንዳንዱ ሸማኔ ልጆቹን እንዲያስተምር በሀሳብ መደገፍ። ሰላቅ ይችላል፣ የትምህርትን አስፈላጊነት ላይገባው ይችላል። ይሄ ነው የማህበረሰባችን እንደ ማህበረሰብ ደግሞ እንግዲህ ልብሳችንን ዋጋ መስጠት፣ በደንብ ማየት መለየት አለብን። እንደው ሽመና ልብሱን ስንገዛ ሸማኔው እንድናስብ፣ ድካሙ እንድናስብ፣ ጀርባው እንድናስብ፣ አይኑን እንድናስብ። አይኑ ይቀላል፣ ጥበብ ነው የሚሰራው። ሁሌ ልብሱን ሲገዙ ያን የሸማኔውን ነገር ወደ አእምሯቸው እንዲያስገቡ ማህበረሰብ ነው እንደ ሀገር ይሄ ሁሌ እንዲለበስ የማነሳሳት። አሁን መፈራው እንደውም የብሔረሰብ ቀን ሲባል የሆነ ብሔረሰብ ልብስ እየመጣ መጥቷል እና እኔ ከሱ ጀርባ ሽመናው ነው የሚበልጥብኝ። አሁን ትልቁ ሁሉም ሰው የብሔረሰብ ቀን ይከብራል ሲባል የሆነ ብሔረሰብ ልብስ ይወጣል። ግን ሽመና ታሪክ እንዳለው መሸጥ እኩል መልበስ አለበት። ሲለብስ ልክ ነው፣ የራሱን ደስ ይላል። ሁሉም የራሱ ብሔረሰብ ከለር አለው፣ ያምራል፣ ውበት ነው፣ ብርቅ ነገር ነው። ሴም ቲንግ ግን ልብሱም ደግሞ የተሰራው በእጅ እንደሆነ የተሰራው ጥበብ የመጣው ደግሞ ከአባቶች እንደሆነ ልጆቻችንን ማስተማር አለብን። የሽመና ልብስ ስንገዛ ታሪክ መንገድ አለብን። ይሄ ልብስ የተሰራው ጥንት ጊዜ በነበሩ አባቶች እንደነበረ፣ አባቶች የትም ትምህርት ቤት ሳይማሩ የሰሩት ልብስ እንደሆነ ለልጆቻችን ማስተማር አለብን። ልጆቻችንን የእጅ ስራ ትምህርት ቤት፣ የዕደ ጥበብ ስራ እየወሰድን ለብሰን ገዝተን ማልበስ ብቻ ሳይሆን አሰራሩን ማሳየት፣ እንደ መንግስት እንደ ተቋም ደግሞ ቅድም ያልኩትን የሃንድሉም ዴይ፣ የጥሬ ዕቃ ባንክ፣ የሽመና ማቴሪያል ቦታ ኤሪያዎችን አይደንቲፋይ ማድረግ፣
የዓለም አቀፍ መንግስታት መጥተው ሲጎበኙ ቆንጆ ያን ታሪክ ስቶሪ በደንብ አድርጎ ቢውልድ ማድረግ ሽመናው እንዳይጠፋ እስከ ዓለም ራሱን የቻለ መንግስት እደ ጥበቡን ብቻ ማርኬቲንግ የሚሰራ ቲም መዋቀር አለበት። ግዴታ ነው። ብራንዲንጉን፣ ከለሩን እውቅና መስጠት፣ ማስመዝገብ። አሁን ቻይና ታውቃለህ፣ ይሄን ፕሪንት ያደረገችው እኮ ድሮ ሸማኔዎችን ውስጥ እንደነበር አውቃለሁ። ቻይናዎች ገና እዚህ ሀገር ሲመጡ ይሄ ለባቡር መስመር ዝርጋታ ሲሄዱ የሆኑ ሸማኔዎችን ቻይና እንደወሰደ ሰምቻለሁ። ኦኬ ጥበብ አስሞክሩና ነው ፕሪንት የሚያደርጉት እኮ ከኛ ከእጅ የተለቀመውን ነው። በደንብ አውቃለሁ ቻይና ሀገር ሄዱ ሸማኔዎች እንደነበሩ። ፕሪንት አድርጋ ላከችው። እሷ አሁን የሚያቃጥለው የሚለበልበውን ትልካለች። እኛ በርካሽ እያገኘን እንለብሳለን። እየሰፋ ሲሄድ ደግሞ ሽመናው እየቀነሰ ይሄዳል። ከጤና አንጻርም የሚያመጣው ፕላስቲክ ነው ተጽዕኖ ይኖራል። እነዚህ ነገሮች እንዲጠፉ ሁላችንም ቅድም እንዳልኩ አንዱ ፍልስፍና ጓደኝነትን መሸመን ድርና ማግ ነው። ድርና ማግ ስለተስማሙ ነው ጠንካራ ጨርቅ የፈጠሩት። እርስ በርስ ሲጠማመሩ፣ እርስ በርስ ሲሸማመኑ ወፈር ቀጠንክ አልተገፋፉም፣ ተያይዘዋል፣ ተጠላልፈዋል። የነሱ መጠላለፍ ነው ጠንካራ ጨርቅ የፈጠረው። የጨርቅ ጠነከረው ድርና ማግ ሳይጠራጠሩ አንድ ሰው ነው። ስለዚህ እኛም እንደ ሀገር፣ እንደ ህዝብ፣ እንደ ቤተሰብ እርስ በርስ እንሸማመን። አንዱ ደካማ ጎናችን ልንገር፣ በፓርትነር የመስራት ባህል የለም። አንዳችን መገፋፋት ነው። ድርና ማግን አልተገፋፉም። ምን ሆኑ? ስላልተገፋፉ ጠንካራ ልብስ ሰሩ። በቃ አሉ። ይሄ ድር ብቻውን እንኳን አይቆይም። ብቻውን እንደዚህ አይሆንም። ማግን ብቻውን አይሆንም። ስለዚህ እኔና አንተም ብቻችን አንቆምም። ደግሞ ተፈጥሮ የሚነግረንም እንደዛ ነው። በቃ ስንደጋገፍ ግን ማንም ማይነቀንቀን ጽድት ያለ ኢኮኖሚ ባለቤት የአባቶቻችን ባህል ሳይበረዝ ሳይጠፋ እያደገ ልጆቻችን ነገ የሚኮሩበት የኛም ልጆች የሚመራመሩበት እኮ በነገራችን ላይ አሁን ቅድም ማወራ ነገር እኮ ቀለም ከእርድ መስራት፣ ቀለም ከአቮካዶ ፍሬ መስራት እኮ እኛ ልጆች ደግሞ እኮ ይመራመራሉ። ባህላዊነቱን ደግሞ ሳይለቅ እኮ ታምር ይሰራሉ። ቀላል እንዳይመስልን ነገ ዓለም ሁሉ ሽመናን በሰልፍ መጥቶ ሊያይ ይችላል። በደንብ ለምን የትም ሄድ ገጠር ውስጥ ቅርብ ያልጋ ሄድ ሽመና ለመስራት ብረት ቤት ላይሄድ ይችላል። ከዛው አካባቢ ካለ ማቴሪያል ሊሰራ ይችላል። ይሄ የትም ዓለም የለም። ቀርከሃውን ሰንጥቆ ነው የሚሄደው። ይህ ሁሉ ነገር ጎልቶ የሚታየው እኔና አንተ አብረን በፓርትነር ኮኦፐሬቲቭ የሆነ ሶሳይቲ ብንፈጥር ተደጋግፎ የሚሰራ ማህበረሰብ እና እኔ ሽመና ልብስ ከመሸመን ባለፈ ብዙ ትርጉም ብዙ ሚስጥር ያለው ነገር። ለዚህ ነው ዓለም ላይ በሄድኩበት ቦታ ሁሉ ግሩፕ እየፈጠርኩ ኔትወርክ እየፈጠርኩ መለሳለሁ እና የኛም ልጆችም ከስር የዚህን ነገር አስፈላጊነት እየነገረ ስንሄድ እነሱ እኛ ያጣነውን ወይም እኛ የነበረብንን ደካማ ጎን እነሱ ደግሞ ተጣምረው በህብረት ተሳስረው አብረው ቢሰሩ ብዙ ሊጠፉ የነበሩ ባህሎቻችን ከፍ እያለ መሄድ ይችላል። ስለዚህ ይሄ እንደ ሀገር እንደ ማህበረሰብ እንደ አፍሪካ ብርቅ ነን። እኛ በጣም ለአፍሪካ ብርቅ ነን። በነገራችን ላይ አንዳንዴ እኔ ብዙ ሀገራትን አፍሪካ ሲሄድ ይቀናሉ ስላቸው በቅኝ እኮ አልተገዛችሁ፣ ግን ማዕት ነገር አለ፣ ማዕት ነገር ያላወቁት ነገር አለ። ያን ነገር ብናሳውቅ ነገር የስራ ሰው እንሆናለን። ያለብን ደካማ ጎን ሪሶርስ አለ። አባቶቻችን ሙያውን እኮ ሲያኖሩልን እኮ ለማን ለከሌ ማረበት አላሉም እኮ ደውላችን አስቀምጡ አለዩ ማንንም ከማንም የሀገር ሀብት ነው። የሀገር ትልቅ ሚስጥር ነው። ምንኮራበት ነው። በጣም አሁን ለምሳሌ አርባ ምንጭስ የዛ ውጤት ነው ብለህ ታስባለህ? ትንሿ ኢትዮጵያ የሆነችው ምናልባት እርስ በርስ የመጋመዱ ምልክት የሆነችው ከዛ ጋር የመጣ እንደው ማህበረሰቡም ይሄንን ስለሚያውቅ አሁን አርባ ምንጭ የሁሉም ሀገር ናት። ትክክል። ምናልባት ከዛ ጋርም አብሮ እንደው የተሳሰረ አለ ግንኙነት ምንድነው? እንግዲህ መቼም ይሄ ሽመና በሽመናነቱ ብቻ ጨርቅ መስራትን አላስተማረም። በነገራችን ላይ ጥበብ ብቻ አላስተማረም። የማህበረሰብ አብሮ የመኖርን ሳይንስ አስተምሯል። ምን ብዬ ልንገር እንግዲህ ሽመናው አንድ ሸማኔ ሽመና ሸምኖ ይዞ ሄደው ሰፊ ቤት ነው ቁጨት ቤት ነው ይዞ ሄደው ወይም ሽመና ከመሸመኑ በፊት የሚገዛው ሄደው ማግ ነው ከአንዱ ቤት ነው የሚገዛው። አብሮነት የመደጋገፍ የመተጋገዝ አይነት ነገሩ ከዛ እያደገ ይመጣል። ሌላው ሁላችንም አባቶቻችን እንሰማለን፣ በደንብ እንሰማለን፣ ምክር እንሰማለን። ከተማ ልጅ ነኝ ስለጣንኩ ውጭ ሀገር አየሁ ብዬ አንድም ቀን
በራሴ በተማርኩት መንገድ ይብኛ አላውቅም። አባቶችን አማክራለሁ እንዳልኩ በቃ ስለጣምኩ ሴቶችን ኢምፓወር አድርግ ብዬ እነሱን ሰላም ማክር ሴቶችን ሽመና ማስተማር እንዳለብኝ አልሄድኩም። ሄጄ አማክር ጥቅሙ ጉዳቱ ምንድነው ማወቅም አለብኝ። ሴቶች ለምንድነው ሽመና እንዳይሰሩ የነበር እሱን ስላማከርኩ ነውና ትልቁ ኢትዮጵያው ወደ አርባ ምንጭ ሁሉ ሰው የሚጓጓው የመጣ ሰው ሁሉ አርባ ምንጭ እንደመጣ ፊታችን ነው የሚያውቅ ደስታችን ዌልካም ማለታችን ነው። እንግዳ ተቀባይ ነው። ይሄን የተማርነው ከአባቶች ነው። ያው ይሄራ እንትኑ የሽመናው ሂደት ራስ ፕሮሰሱ ይሄንን ነገር ይፈጥራል እንጂ አርባ ምንጭ ብቻዋን ልዩ ልትሆን አትቻለች ይመስለኛል። በእኔ ሐሳቤ ልክ ነው። ያ የመጣው ያ ነገር ሁሉ በደንብ ውስጥ የተሸመነ ነገር የተሸመነ ህዝብ ነው። በደንብ ሁሉም ብሔር ብሔረሰቦች ያሉበት ሀገር እንግዲህ ስለ እንደ ሀገርም አሁን ይሄ ከፍ ብሎ ደግሞ እንደ ሀገርም ደግሞ እርስ በርሳችን መሸማመናችን አሁን ላለንበት ችግር ስቃይ መከራ በሙሉ በቃ ያው ድርና ማግ ሆነን እንግዲህ ማን ሸማኔ ይሁን ካለን በስተቀር እንግዲህ ኦሬዲ ድሩም አለ ማጉም አለ። አዎ ከለሩም አለ ከለሮች እኮ ምንም ተጠላልፎ ነው ውብ የሆኑት እኮ እንጂ አንዱ ከለር ብቻውን ሲታይ እኮ ብቻውን አያምርም። ኮምባይን አሁን እዚህ ጋር ጥቁር ቀይ ብቻውን ተገናኘ ያገናኘው ሽመናው ክሩን አይገናኘው አማረበት አደራደሩ ቀለሙ አማረ። ያጣነው ክር ነው ክሩ አለ እንጂ ክሩም አለ ምን የቱ ጋር ታዲያ ጠፋ? በቃ ሽማኔውም አለ ድሩም ብቻዬን ልብስ ለሆነ ያለ ነው። ማጉም ብቻዬን ልብስ እናንተ ብንገናኝ ልብስ እንሆናለን ብለን ማሰቡ ነው ሐሳቡ ነው። እሱን የጠፋው ማለት ነው። እንገናኝ የሚል ሐሳብ ነው። እኔ እናንተ ብንገናኝ ጠንካራ ልብስ እንፈጥራለን ብለን አላሰብንም። እኔ ብቻዬን ልፍጠር ብለን ያሰብን ድር ብቻውን ልብስ ካልሆንኩ ያለ ነው አሁን ባለው። ድሮ ግን በቶቻችን ሲመጡ ድር ብቻውን አላለም ማግ ብቻውን አላለም። ሁለቱም መተው ተገናኝተው ተጠላልፈው ተያይዘው ነው ጠንካራ ልብስ የፈጠሩት። አሁን ማሰቡ እንችላለን እንሞክር ማለቱ ጋር ነው መጠራጠሩ። ድር ብቻዬን ድር ማጋ በሄድ ልብስ አልሆንም ብሎ ይጠራጠራል። ጥርጣሬ ነው። በድር እምነት አይኖረውም። ድርም ደግሞ ማጋ ይጠራጠራል። እሱ ጋር በሄድ ምናልባት እሱ ብለን ጥርጣሬው ለመሞከር አለመፈለጋችን እንጂ ብንሞክረው እስማ ሁሉም ጋር እኮ ነው ያለው። ሃይማኖቱን ጋም ያለ እዛ አንዱ ሃይማኖት ጋር ድር አለ አንዱ ሃይማኖት ጋር ማጋ አለ ማለት እነሱ ነገሮች አለመምጣታቸው እንደ ህዝብም እንደ ህዝብ ሁሉም ነገር እቺ በጣም ትልቅ ትምህርት ከለራችንስ አያምርም። ተለያየ ከለር አሁን ቀደም ያልኩ እኮ ሽመናው ላይ የሚያሳምረው ከለሩ እኮ ነው። ከለሩ እኮ አንዱ ከለር ብቻ አይደለም የሚያምረው ኮምቢኔሽኑ። መቼም እኛ እንደ ንግድ አሁን ቁጭ የገበያ ለመሳብ እኮ የትኛውን ከለር ከየትኛው ላርክ ነው ማለት አይደል? ስለዚህ ኢትዮጵያ ውስጥ ማአት ከለር አለ። ይሄ ከለር ከዚህ ከለር ይሄ ከለር ከዚህ ከለር እያለ ኮምባይን እያለ ሲሄድ አይን ማርኬቲንግ ነው። በነገራችን ላይ ድርና ማግ መሆን ዝም ብሎ ጨርቅ መሆን ብቻ አይደለም፣ ገበያ መሳብ ነው። እኛ እንደ ቢዝነስ ሰው ሳውራ ማርኬቲንግ መሳብ ነው፣ ገበያ መሳብ ነው። እኔና ያንተ እርስ በርስ እንሸማመን ማርኬቲንግ ይሰራል ነው፣ ገዢ እናገኛለን። ይሄ ምንም ጥያቄ ይሄ እኮ ተፈጥሯዊ የሆነ ሂሳብ ነው። ምንም ጥያቄ የለውም። ምንም ልክ ሃይድሮጅን እና ኦክሲጅን ስታገኙ ውሃ እንደሚፈጠረው ሁሉ እርስ በርስ እንጋመድ ገዢ እናገኛለን፣ ከፍ እንላለን። እኔ አልወርቅም ትደግፈኛለህ። ምክንያቱም ድሩ እንደዚህ ቀጥ ያለው ድር እኮ ጨርቅ የሆነው እኮ ማጉ እሱ ላይ ተራምዶ ስለሄደ ነው አይደለ? አምኖ ድሩ እኮ አመነው አይደለ? ድሩ ስላመነው እኮ ነው ማጉ በመሃሉ ሲከረከር ዝም ያለው አይደለ? ስላመነው ነው። አዎ እምነት አለ። እኔና አንተም እንደ ድርና ማግ ከተማመንን ደግሞ ጠንካራ ጨርቅ በቃ እንጂ ድሩ ማጉን ባያምን ኖሮማ ብቻውን ድሮ ነው ይቀራል። ብቻውን ልብስ አይሆንም፣ አንድ ንጥል ክር ነው የሚሆነው። ለመልበስም አይሆንም፣ ክር እኮ ነው በቃ። እንዴት ትለብሳለህ? ማጉን ብቻውን አስለብሰውም። ሄዶ ማጉ ድርጋ ሲሄድ ድር ነው ዌልካም አለው። ተስማሙ። አብረን እስቲ ተጋግዘው ሄዱና እኔም ነገ ህልሜ የሚተጋገዝ ማህበረሰብ እንፍጠር፣ እንደ ድርና ማግ አብሮ የሚሰራ ማህበረሰብ እንፍጠር፣ የሚሳሳብ ማህበረሰብ እንፍጠር፣ ማንም የማይበጥሰን ጠንካራ ጨርቅ ነው። ያኔ ሰው እንደ ብርቅ ያየናል። እኛ ጋር ለመምጣት ሰው ይጓጓል። እውነት ይሄ እስኪውን ድረስ ቀን ማታ ምንም ያላረፍት ነው የምንሰራው። ለዚህ ነው ከልጆች መጀመር የፈለኩት። ልጆችን ይሄን ባረክ ልጆች የተቀባበሉ ደግሞ ከልጅ ጋር ከጀመርክ እኮ እንደተባለው ፍሬው ባጭር ጊዜ ነው እንትኑ የሚታየው ውጤት። አሁን ልጆች አሉ ደስ ይለኛል ውሏቸው ከኔ ጋር ቀለም ተንሰራቂ ያሉ ድሮን ክርስ ቆርጥ ያሉ ሳላቆ በቃ ለካ ስርስር ይሄዱ ነው የቀለም ታቸው ነው ይማራል። ወይኔ ጉዴ ለካ ልጆች እንደዚህ ባረክ ስል መጣ ሐሳቡ ልጆቼ እንደዚህ ከሆኑ ማአት ህፃናትን ከኋላ ያይዝ
እነሱን ባስቀጥልን ትልቅ ትርፍ ነው። በቃ ነገ ምኮራበት በቃ ትውልድ አፍርቻለሁ። ነገ ሽመናው ዓለምን እንደተአምር በቃ አለ የተባለ እና አማዞን አለ የተባለ የኦንላይን ፕላትፎርም ውስጥ ቁጥር 1 የኢትዮጵያ ሽመና ይገባል። ቁጥር 1 በብርቅ በወረፋ ዓለም የሚገዛው ልብስ እስኪሆን ድረስ ልጆችን የማስተማር ልጆችን የማሳደግ እኔም የአባቶች ያደራ አባቶች የሰሩት ትልቁ እንግዲህ ትርፉ የአባቶችን ታሪክ መድገም ነው። ያው በጣም ሌላ ምንም እና ያኔ አባቶችስ መች ተገፋፍቶ ቢሆን ይሄ ክራፍት አሁን ስታስቡ እውነት ሽመናን አንድ አባት ፈጠረ ይመስላል? አይመስለኝም። እዛ ጋር የሆነ አባት ቀሰም ሰርቶለት፣ የሆነ አባት መወሪያ ሰርቶለት፣ የሆነ አባት ጥርስ ሰርቶለት የሽመና ፓርት በራሱ እኮ ሌላው ታሪክ ነው ራሱ። እያንዳንዱ ቅብብሎች ነው ተሸምኖ የመጣ እንጂ አንድ ማህበረሰብ ወይም አንድ ግለሰብ የሰራው አይደለም። መወርወሪያውን ብትል ይሄ ፔዳሉንም ብትል ምናምን እነዛ ሁሉ ነገሮችን አንዳንዴ ባላንሱ መቀናጦ እንላለን። እንደዚህ ትላለች እቺ መርገጫውን ቀሰም መሄጃውን ስትከፍት ቀና ዝቅ አንዳንዴ ባላንሱ እንደሚመስል ወፍ ዛፍ ላይ ቁጭ ብላ ራሷን ለማዳን እንዴት እንደምትረግጥ ያውቃል። ይሄ መወርወሪያው ሾልኮ እንዲሄድ ነው እቺን ባላንስ የሰሩትና ኢንስፓየር ያደርገኛል። በቃ ያንዳንዷ ነገር ሳይሆን ታዲያቁ የዓለም ሽመና የጀመረው ኬት ነው ላለው መነሻው ይሄ ይሆናል። ምክንያቱም እነሱ ቅድም እንዳልከው ዛሬ 2000 ዓመት በፊት አመጡት ከተባለ ኬት ተማሩት ይገርመኛል። ስለዚህ ያ ሁሉ ታምር የተሰራው በአንድ አባት ብቻ አይደለም፣ በጋራ ስራ ነው። ተሸምነውና ማገው ነው ተባብረው ነው የሰሩትና እኛም የነሱን ነገር ብናስቀጥል ልጆቻችን ተሸማምነው እኔና አንተ እንግዲህ የተከፋፋን ያለን እንግዲህ አለን። አሁን ግን የሆነ ቀን እንሳሳማለን፣ የሆነ ቀን ድርና ማቅ እንደምንሆን ምንም ጥርጥር የለውም። ከተሰራ በደንብ ከተገናኘን እንሞካከር እስቲ ትንሽ መቆንማ አንዳችን ካላንዳችን መቆም እንደማንችል ሲገባን ወይ ያሳለፍነው ጊዜ ሁሉ ቆጨናል ብዬ አስባለሁ። አንዳንዴ ለበጎም ነው ሊያጠነክረን ይችላል። በጣም ጥሩ። አሁን እንደው የኛም አሁን ፕሮግራማችን እንዲሁ ዝም ብለን አውርተን ተነጋግረን ነው በጣም ጥሩ ውይይት ነው ያደረጉት ተብሎ ብቻ መወሰድ የለበትም ብዬ አምናለሁ። ወደ መሬት እንዴት ነው ልናወርድ የምንችለው ብዬ ሳስብ ቅድም መግቢያ ላይም እንደተናገርኩት ጥበብ ለኔና ላንተ፣ ጥበብ ለቤተሰባችን፣ ጥበብ ለማህበረሰብ፣ ጥበብ ለሀገር ብሎም ደግሞ ለዓለም ስንል መቼም ሁሉም አሉ እዚህ ውስጥ የጠቀስኳቸው በሙሉ ይህን ፕሮግራም የሚከታተሉ እንደ ግለሰብም አለ፣ እንደ ቤተሰብም አለ፣ እንደ ማህበረሰብም አለ፣ እንደ ሀገርም አለ፣ እንደ ዓለምም አለና እስቲ መሬት ላይ እናወርደው ብለን ስናስብ ለምሳሌ አሁን እንደ ግለሰብ ምንድነው ይሄ ጥበብ እንደ እኔ ወይም እንደ ፍሬው ምንድነው ማድረግ ያለብን? ምንድነው ደግሞ ጥቅሙን ሲንወቀው? ለምሳሌ አሁን ሳይ ነበረ በግለሰብ ከጤና አኳያ ሽመና ራሱ ሽመና መስራት ከጤና አኳያ የራሱን የሆነ አስተዋጽኦ ያደርጋል። ለምሳሌ በተለይ አሁን ጭንቀት ውስጥ ላለ ሰው ብዙ ስራዎችን እየሰራና ሁሌ እዛ ውስጥ ላለ ሰው ከዛ ከጭንቀቱ የማውጣት ክህሎት አለው ይላል። በተለይ ሲሸመን እግር ይሰራል፣ እጅ ይሰራል፣ አእምሮ ይሰራል። አሁን በዛ ሂደት ውስጥ ሰውነታችን ውስጥ ያለ ኮርቲሶን የሚባል ኬሚካል አለ። እሱ ዝቅ ይላል። እሱ ደግሞ ዝቅ አለ ማለት ምን ያመጣል? ሪላክስ እንድታረግ ያደርጋል። ስለዚህ አሁን እንደ ግለሰብ በጭንቀት ውስጥ ያለ በመናምንም ያለ ይሄ ነገር ይጠቅመዋል። ሌላው ደግሞ እንደገና በተለይ አሁን በጣም እየበዛ ያለ የስትሮክ በሽታ፣ ስትሮክም እንደዚሁ ከነርቭ ጋር የሚገናኝ አሁን ሪትም ነው አለ እንትን ሽመና አንድ ተወርወራለህ፣ አንድ ተወርወራ፣ ከዛ ደግሞ ፔዳል አንድ ትመታለህ፣ ከዛ አንድ ፔዳል ትመታለህ፣ ከዛ ደግሞ ታያለህ እና ሁሉም እንትንህን የማሰራት እንትን አለው እና ለነርቭህም ራሱ የሚጠቅም ነገር ነው። ስለዚህ አሁን እንደ ግሌ መውሰድ አለብኝ ማለት ነው። ስትረስ ሲኖርብኝ ለምን ቤቴ እኮ መሸምነው እንኳን ነገር ቢኖርብኝ ያንን ነገር አደርጋለሁ። ቅድም እንዳልኩ እንደ ስትሮክ የመሳሰሉ ደግሞ በሽታዎች አሉ። እነዚህን ሁሉ የሰውነታችንን እንትን ኮኦርዲኔት ስለሚያደርግ ከነርቭ ጋርም እንደገና ወደ ነበረበት የመመለስ እድሉ በጣም የሰፋ ነው የሚሆነው። ስለዚህ እንደ ግለሰብ የራሷ ጥቅም አለ። እንደ ግለሰብ ቅድም አውርተናል፣ ኢኮኖሚካል ውጤቶችም ደግሞ አሉት። ገንዘብ ታገኝበታለህ፣ ራስ ኑሮን ታሸንፍበታለህ። እንደ ግለሰብ ደግሞ ራሱ ትምህርት ደግሞ አለው። ክራፍት እኮ ትማራለህ።
ክራፍት ስትማር ደግሞ ያኛውን አካዳሚክ እውቀት ደግሞ በጣም ይጨምራል። ስለዚህ አሁን እንደዛ ስናየው አሃ ይሄ ነገር እኮ የኔ ነው ሩቅ አርቄ ማየት የለብኝም ብዬ አስባለሁ። እንደው ምናልባት አንተም ጋር ምናልባት ከዚህ ከጃኖ ጋር የምትሰራው ጋር እነዚህ ነገሮች ይታያሉ ወይ? ትክክል። ለምን ተመልካቾቻችንም ይህንን ወደ ራሳቸው እንዲያመጡትም ስለምፈልግ ነው። ኤክሰርሳይዝ ነው። በነገራችን ለአሜሪካን ሀገር የሆኑ እናቶች ይሄ አርትራይተስ ችግር ያለባቸው ሰዎች ጥጥ ፍሬ ልክላቸዋል። ጥጥ ፍሬው እንደዚህ ባወጡ ቁጥር እጆቻቸው ይንቀሳቀሳሉ። ኤክሰርሳይዝ ነው የሚያደርገው እና ሽመና በጣም የሚገርም እያንዳንዱ ስቴፕ በጣም ሄልዝ ነው እንቅስቃሴ ነው። የአንድ ወቅት ላይ እንደውም ፈርቼ ጤናም ቼክአፕ አስተደርጋለሁ ሸማኔዎችን ከአርባ ምንጭ ዩኒቨርሲቲ ጤና ግቢ ጋር በመሆን አንድ ወቅት ላይ ምርመራ አደረግን። ጤና ምርመራ ስናደርግ ደም፣ ስኳር፣ የምፈራቸው በሽታዎች በጣም የሚገርም ሁሉም ጤናማ ናቸው። ለካ ዞር ቤሳ ድር ሲያድሩ 10 ሜትር ይረማመዳል ድር ለማድራት ኤክሰርሳይዝ ነው። ከዛ ሽመናው ጋር ደግሞ ሲገቡ በቃ ከኔ የሚጠበቀው ሙዚቃ ለነሱ ከፍታለሁ። ቆንጆ ሙዚቃ በቃ ግራቀኝ እግራቸው ፊታቸው። ከዛ ምን አደርጋለሁ ረጅም ሰዓት ሲቀመጡ ባክፖን ትንሽ የጀርባ እንትን እንዳይላቸው ደግሞ ቴኒስ ቴብል የቲም ቢልዲንግ ኤክሰርሳይዝ ምናምን ነገር እናደርጋለን። እና አንዳንዴ ደስ ይለኛል። አሚን ለካ ጤና መታወክን ይከለክላል በራሱ። እምፈራው ሁሉ ለሸማኔዎች ማዝ ነው የምጨነቀው መጠጥ ላይ ብዙ ጊዜ እንዳያሳልፉ ምናምን። ከዛ ውጭ ግን የሚዝናኑበት ቀን አለ። ከዛ ውጭ በተረፈ ስራው ላይ ያሳርፉ በጣም ጤናማ በጣም ንቁ ደብሯቸው አቅም የሚደብር ስሜት የለም። ያው እንዳልኩ ትልቁ የምፈታው ችግር ምንድነው? ሸማኔዎች አሁን የመጣው ማገፋፋት ውስጣቸው እንዳይገባ ሁሌ የሚያስተምራቸው ድርና ማግ ነው። ሁሌ ልክ ድሩ ሲበጠስ ጨርቆ ቀዳ ያለው ሲበጠስ ለምን ተበጠሰ ቋጥርላለሁ። ያ የድርና የማግ መቋጠር አንዱ ክፍት ከሆነ ክፍት ነው በቃ። አንዱ ከሸሸሸሽኩ ነው አይደለ? ያን አስተምራቸዋለሁና እርስ በርስ ያላቸው ይሄ ምን ለምንድን ነው እንግዲህ ይሄ ነገር መሰራት ካለበት ከታች ጀምሮ ነው ሁሉ ነገር ላይ መሰራት ያለባቸውና እሱ አንዱ ይዛካል ነው። ከዛ በተረፈ ሴቶችም እንደዚሁ እንቅስቃሴ አሁን ሁሉም ገጠር ውስጥ ጥጥ ሲፈትሉ ሉካት እንዴት እጃቸው እንደሚንቀሳቀስ በጣም ነው ትዊስት የሚያደርጉት። የራሱ ቀላል ኤክሰርሳይዝ አይደለም። እኔ ከኔ የሚጠበቀው ጥጡን መላክ ነው። እየፈተሉ ወደ ሃንክ እየቀየሩ ቱባ እያደረጉ ይመጣል። ያ ደግሞ ሲፈተል ደግሞ አሁንም ሌላ ሮል ታደርጋለና ቅድም እንዳልኩ ሽመና ውስጥ አንዳንዴ ብርቅ ነው። ብዙ የማህበረሰብ ችግሮች ይፈታሉ በነገራችን። አዎ ለዛ ነው እኮ አሁን እንደ ግለሰብም እንደዚህ አይነት አሁን ለምሳሌ ሕክምና አሁን እንዳልከው አርትራይተስ ስላለበት ስትረስ ስላለበት ስትሮክ ላለበት እንደገና ቅድም እንደ ዲያቤቲክ ብለሃል እነሱ ሁሉ ላሉበት። ስለዚህ አሁን እንደ ግለ ወደ መሬት ስናወርደው ይሄንን በነገራችን ላይ ሸማኔ ታውቃለህ፣ ወፍራም ሸማኔ እኮ የሉም፣ ሸንቃጣ ናቸው በሙሉ። ይሄ አንዱ የመንቀሳቀሱ የዛ አክቲቪቲ አቀመጣቸውን ስታይ በጣም ሌቭል ናቸው፣ ጥሩ ሰውነት አላቸው። አንዳንዶች ትንሽ በጣም ጥበበኞች ናቸው። እንደዚህ አይነት ነገር ባህል እሱን ያደርጋሉ። ሁሌ የተወሰነ 30 እና 1 ሰዓት ረፍት አላቸው ፕራክቲስ የሚያደርጉበት። ረጅም ሰዓት እንዲቀመጡ አላደርግም። በተለይ ጥበበኞች ፕሌን መሸመን is very simple ነው፣ ፕሌን ሽመና ጨርቅ። ጥበበኞች ግን ዝቅ ስለሚሉ መነጽር ከአሜሪካን ሀገር ሁሌ ሲሄድ አንድ ሰፖርት የሚያደርገን ካምፓኒ አለ መነጽር። በጣም የሚገርም ዓለም ላይ ደስ የሚል ነገር ስትሄድ ስለቀናው ነው ማወራል። ይሄን ነገር ልክ አሜሪካን ሀገር ዓለም አቀፍ ባዛር ስንሄድ የቲቪ መመሪያ አለ፣ የአይን መመሪያ አለ፣ ጥርስ ህክምና አለ። ዓለም ላይ ያሉት የዕደ ጥበብ ሰዎች ሊታመሙ አይፈልግም። ከዛ መነጽር ይዤ ሁሉንም ሸማኔ ያስለካለሁ፣ ሁሉንም ሸማኔ አይነ። ከዛ በኋላ ደግሞ ቆንጆ ልብስ እንዲለብሱ፣ ጤናቸውን እንዲጠብቁ፣ አጉል ቦታ እንዳይውሉ፣ ንጽህናቸውን እንዲጠብቁ። ይህን ማድረገው እነሱ አርቲዛን እነሱ ጥበብ ሰው በመሆናቸው ኩራት እንዲሰማቸው። ትንሽ ኢትዮጵያ ውስጥ መሰራት ካለበት በቃ የዕደ ጥበብ ሰዎች በሽተኛ አድርገዋቸው ማሰብ የለባቸው። አልተማርኩም የቀለም ትምህርት የለብኝም ብለው ማሰብ የለባቸው። እኔና አንተ ደግሞ ከተማነን ስለተማረን ብለን ደግሞ እንደማያውቅ ሰው ባን አንዳንዴ ሳይኮሎጂካሊ አያቸዋለሁ። ለመቀላቀል እኔ ጋር አላቸዋለሁ። ፕሮግራም አዘጋጅ አይመጡም። ለካ የተማርኩ ሰው መስዬ እነሱን የሆነ የናቃቸው ማህበረሰብ አለ። ዕደ ጥበብ
ወይም ፉጋ ተብለዋል ወይም ይሄ ሸክላ ስለሰራ ወይ ብረት ስለቀጠቀጠ የሚጣፍጥ እንጀራ እኮ በሸክላ ነው። የሚጣፍጥ ዶሮ ወጥ እኮ በሸክላ ድስት ነው አይደል? ያን የሰራው ማን ነው? ቆንጆ እጅ ነው የሰራው። ግን ይሄን አስተሳሰባችን አሁን እንደው የብረት ቀጥቃጭ፣ የሸክላ ሰሪ፣ ፉጋ፣ አንጥረኛ የማይሆን ስሞችን የሰጠን የሚያምረውን ብርቅ የሆነውን ክራፍታችንን ያጠፋን ነው የምንሄደው። ስለዚህ እዛ ውስጥ ይሄ ነገርም ስላለ ሁላችንም ለነዚህ ማህበረሰብ ክፍሎች ይሄን ጥንቃቄ ቫልዩ ብንሰጥ፣ ብናከብራቸው፣ ብናመሰግናቸው፣ ብናበረታታቸው፣ እቃዎቻቸውን ስንገዛ በርቱ፣ ግፉበት፣ ሞራል ገንዘብ እንዳያባክኑ ደግሞ ሀሳብ። እኔ አሁን ትልቁ ስራ የሰራሁት በቃ የመጀመሪያ ቀን አስታውሳለሁ፣ ሽመናዎችን ሰብስቤ ከዚህ በኋላ ሁሉም ሰው ከሚያገኘው ገንዘብ ላይ 20% ይቆጥባል። የምትቆጥቡት ግን ለበዓል ለሰርግ አይደለም፣ ህይወት ለመቀየር መስላቸው ጥለው ጠፉ። ምን አገባህ አንተ በእኛ ህይወት። ከዛ አንድ ሸማኔ ይዤ አስቆጥቤው ከብት ገዝቶ ጊደር ገዝቶ ሲለወጥ ሲያዩ ዋው እያሉ መጡ። የኛ ማህበረሰብ ይሄን ይፈልጋል። ሁሉም የዕደ ጥበብ ሰው ጥሩ ነገር ካሳየ ይከተላል። ከገፋው ፊትን እንደተማርክ አንተ እንደ ከተማ ሰው ከሆንክ ግን ይሸሻል። ለራሱ ዋጋ አይሰጥም፣ በራሱ ኩራት አይሰማም። እና ይሄን ነገር የማድረግ ሁሉም ዜጋ ኃላፊነት ነው። ልክ ነው። ሌላ ምንድን ያልኩ ቅድም ለግለሰብ ያለው ጠቀሜታ ሳነሳ፣ ለምሳሌ አሁን ስራው ትዕግስት ይፈልጋል፣ በጣም ፎከስ ይፈልጋል፣ ኪሪየስ መሆን ይፈልጋል፣ ፐርፌክሽን ለማምጣት ይሄ እነዚህ ሁሉ ስራዎች ፍሬ ህይወቱ ራሱ የግሉ ህይወት ውስጥ ምን ለውጥ አምጥቷል? ይሄ ትዕግስት ስራው ራሱ ትዕግስት የሚፈልግ ነውና ህይወትህን ቀይሮታል ወይ? እንደገና ደግሞ ለፐርፌክሽን የምትጠነቀቁ ህይወት ላይ ያ ምን ለውጦች አምጥቶልሃል ለታስባለህ? ለምን ያንተም ለውጥ ይህን ስናይ ሌላውም ሞሮ ማድረግና በጣም በጣም ትዕግስት በጣም የሚፈልጋል። እንደገና ፐርፌክሽን ለማምጣት የምታደርጋቸው ደግሞ ኮንፊደንስ፣ ኩራት እነዚህ ሁሉ ሳታውቃቸው እኮ በህይወት ውስጥ ዳብረዋልና አንተ ጋር እንዴት ነው እየተገለጹ ያሉት? ሁሌ አንዳንዴ በህይወቴ በጣም በቃ ሽመና ውስጥ ባለው ደስተኛ መሆን አይመስለኝም። እውነቴን ነው። ጤናማ መሆን አይመስለኝም። ጭንቀት ውስጥ ምገባ አይመስለኝም። በቃ እቤት ስገባ ሸማኔዎች ጋር ገብቼ ስተኛ ውስጥ እንቅልፍ፣ ጠዋት ሳገኛቸው ደግሞ ጠዋት ዲዛይን ደግሞ አምለች ደግሞ ሲሸመን ክሩ ዘጋጅላቸው እኔም ሴታፕም ስራላቸው መሰማኝ ስሜት ደስታ የተለየ ነው። ሌላው በጣም ትዕግስትን የሚያስተምረው ለምንድን ነው መሰለህ? ቀጭን ክር ብዬ ቅድም ነገር ያለው ቀጭን ክር መሸመን ዝም ብሎ ይሸምናል፣ በትዕግስት ነው። በጣም ብስለት ይፈልጋል። ህይወትን ምራን የምታደርገው በዛ መንገድ ነው። በነገራችን ላይ በእያንዳንዷ ህይወት ውስጥ ዲቴይል እንድትሆን ያደርጋል። በጣም ዲቴይልም አለው፣ ፕላን ይኖራል፣ ጉዞ አለው፣ እቅድ አለ፣ ህልም አለ። ልክ ክሯ እንዳትበጠስ ነው የምንጠነቀቀው አይደለ? ህይወታችንን እንዳትበጠስ፣ ህይወቴ እንዳይበጠስ በጣም እጠነቀቃለሁ። ክሯ ስትበጠስ ጨርቁን አላመጣም፣ የሆነ ዲዛይን ይጠፋብኛል። ወይም ስሪ አፕ ስሪ ዳውን እያደረኩ ስለቅም ሳስቼ የሆነ ቦታ ላይ ስሪ አፕ ስሪ ዳውን ባረግ የሆነ ፓተርን ይበላሻል። ያን መልሼ ደግሞ አመጣዋለሁ። ሴም ቲንግ ያው ወደ ህይወቴ ይመጣል። እና የህይወት ጉዞዬን ስቴፕ አካሄደን በጥንቃቄ ያማረ ጥበብ ያማረ ጨርቅ ለመስራት ዞሮ ዞሮ ከስተመሩ ሲገዛ ደስ ይለዋል መሰለህ። እና የእውነቴን ነው የምልህ፣ አርት ጥበብ እነዚህ ስራዎች ወደ ህይወትም ሲመጡ በጣም ጤናማ ያደርጋል። ደስተኛ ሁሌ ከልጆቼ ጋር የማወራው ክራፍትን የሚያዩ ውሎዬን የማዩት አረካም በሰራ አልጠግበው። ፍሬው ቆንጆ ማለት በቃ እዚህ ጋር ነው ማለት ነው። አንድም ቀን ደብሮኛ አያውቅም፣ ጨንቆኛ አያውቅም። አንዳንድ የሚጨንቀኝ ምን አለው ሁሉም ሸማኔዎች ሀብታም ባያቸው ያለፉት ጊዜያቶች ይቆጩኛል። ያኔ ልጅ ሆኜ ቀን ጀምሬ እሱ ይቆጨኛል። ግን ዛሬ ደግሞ ትውልድ ላይ የሰራው ደግሞ ስላለው ደግሞ እያተረፍኩ ነው። የሆነ ቀን ደግሞ የሆነ ትውልድ ደግሞ አንድ ስቴፕ ከፍ ያደርገዋል ብዬ አስባለሁ። እና ይሄ አይሆፕ ስለ አርቱ ቢታሰብ ስለ ሽመኗ ቢታሰብ ሁሉም ኢትዮጵያዊ ዛሬ ምን ያህል ተአምር በሰራ ነበር። በጣም ይሰራል።
ምክንያቱም የሚሰለች ነገር የለውም። ሁሉም ስቴፕ የሚያጠነክር ስቴፕ ነው ያለው። እያንዳንዱ ትዕግስትን ፔሽንት ዝም ብለህ እኮ አሸምነ በአንድ ጥበብ ስትሰራ እኮ ስንቴ ቋጥረሃል፣ ስንቴ ተበጥሶብሃል፣ ስንቴ ዲዛይን ሚስ አድርገሃል፣ ስንቴ መልስ አምተዋል። በዛ ሁሉ ትምህርት ይገነባል። እየተማርክ ነው የምትሄደውና ላይፍ ውድ ናት። ልክ ለጥበቧ ለዲዛይኗ የምንጨነቀው ጭንቀት ሳናስበው ለካ ወደ ህይወታችን እናመጣለን። ምንም ጥያቄ እኔ አሁን በጣም ለህይወቴ ለእንቅስቃሴ ቫልዩ አደርጋለሁ። የኔ መኖር ለብዙ ሰው ይተርፋል። የኔ ዲዛይን የኔ አርት ብዙ ሰውን አይን ይገልጣል፣ ብዙ ሰው አይን ይስባል። ሴም ቲንግ ያ ደግሞ ወደ ሽመና ደግሞ ሄዶ በተለይ በቀላሉ ሊሰበር ያለ ወጣት፣ ቶሎ ተስፋ የሚቆርጠው ወጣት ያጠነክራል። እና ለዚህ ነው ሁሉ ወጣት ሽመና ሁሉም ተምሮ ቢሆን ኖሮ ብዙ ነገሮችን ፊዚካሊም እንዳልከው እንደገና ደግሞ ክሬቲቪቲ ያለው ሌላው ደግሞ አንዱ ሌላ ፕሮብሌም ሶልቪንግ ፕሮብሌም ለምሳሌ ያቺ ነገር ተበጠሰች ክሯ እንዴት ነው መቀጥላት? ይሄ እኮ ህይወት ውስጥ የሚያንጸባርቅና ችግሮች ሲመጡብህ ህይወት ውስጥ የተበጠሱ ክሮች እኮ ብዙ አሉ። እነዛ ክሮች እንዴት አድርጌ ነው ማያይዛቸው እና በጣም ትልቅ ህይወትን ማስቀጠል የተጠሰውን ክር አስቀጥለ ያማረ ልብስ። ስለዚህ ያም ህይወት ውስጥ ሲገባም እንደዚህ አይነት ችግሮችን እንደ አድርገህ መፍታት እንደምችል እና የሚሰጡህ ቫልዩዎች በጣም ብዙ ነገር ናቸውና ለዚህ ነው ይሄ ጥበብ ለግለሰብ የራሱ የሚያደርገው አስተዋጽኦ በጣም ከፍተኛ እንደሆነ እንደ ተመልካችም መረዳት ያለበት ነገር ነው ብዬ ስለማሰብ ነው። ለብቻዋ የግለሰብን ምን ያህል ይጠቅመዋል። ወደ ቤተሰብ እስቲ እንምጣ። ቤተሰብ ውስጥ ደግሞ የሚያመጣው ደግሞ ይሄ ኮላቦሬሽን አለ። አሁን ቀደም ያልከው ልጆች እየተማሩ ነው። እንደገና ደግሞ ወይ እናትም ካለ አባትም ካለ አብረው የመስራት እና የመተባበር ሁለተኛ ደግሞ ከዛኛው ጄኔሬሽን አሁን አንተ አባቶቻችን ትላል ማለት እኔ አሁን ያንን ልል ያልቻልኩበት አንተ ግን የምትለው የሆነ የተቀጣጠለ ነገር እንዳለ ፋሚሊ እየቀጠለ እንደሆነ የሚያሳይ ነውና ኢቭን ቤተሰብ ውስጥም ራሱ የሽመና ጥበብ መኖር እንዴት ቤተሰብን አንድ እንዴት እንደሚያደርግና ከዛም ተሞክሮ እስቲ እንደው አንተ ጋርስ ያለው በቤተሰብ ውስጥ ባይዞት ባለትዳር ነህ? ትክክል። ልጆችም አሉ። እንዴት ነው አሁን ሽመናው አንተ ቤት ውስጥ እንዴት ነው ማለት ከባለቤት ጋር ያለ ግንኙነት፣ ከልጆች ጋር ያለ ግንኙነት፣ ከአጎት ጋር ያለ ግንኙነት እና ያ ሽመና አንተ ጋር ለውጥ አምጥቷል? በጣም የሚገርም አሁን እኛ ግቢ ስትመጣ እናቴ ቁጨት ሴቶች ጋር ነው የምትሰራው። አባቴ ደግሞ አለ እስቲ አሰራዋለሁ አልነበረም ሽመና ውስጥ። ግን የኔን ላይፍ አይቶ እንዴ ፍሬው ዩኒቨርሲቲ ጨርሶ ብዙ ሆቴሎችን ማኔጅ ማድረግ የቻለ ብዙ ልጆችን እየሰራ ብዙ ውጭ ሀገር ሄዶ ወደ ሽመናው ተመልሶ እኔ ምን ሆኜ ነው? አሁን የፋዘር ትልቁ ስራ እናቶች የፈተሉትን ወደ ሃንክ ወደ አረባ መቀየር። ጠዋት ይመጣል ለካ ሳላውቀው በእኔ ህይወት የኔ እንደዛ መስራት ለካ ብዙ ሰው አነቃቅቶ እናቴ እንዴ ልጄ ይሄን ድሮ ሁሉም ሰው ሽመና ይንቃል አልዋሽም። አሁን ይንቃል ብዬ ስላልተረዳው ነው። በሌላ ነገር አለ አልተረዱትም። እኔ ውስጥ የገባ ከዛ የተነሳ ነውና ሳላስበው ብዙ ሰው ቤተሰብ እንዳለ ገባ። አሁን ልጄ የወርዴ 14 ዓመቷ ነው። በቃ ከትምህርት ቤት ስትመለስ ስለ ክር ለዲዛይን ክሮችን ላይፍ ነው። ትምህርቷ ላይ እንዴት ነው? ትምህርቷ ላይ በደንብ ይዛለች። ያው የተገናኘ ስለሆነ ትምህርቷን ይዛለች በደንብ ኤቭሪቲንግ። አንድ የሆነ እንጆ መጣና አስታውሳለሁ ልጅን ቁጭ ብሎ ወረቀት አዘጋጅና አንድ ስካር መስሎ ሰጣትና ምን ይቀርባል አላት። ልክ የሚቋጨውን ጫፍ ላይን ቁጭ አሰመረችና ፍሬው የሚገርም ነው። ግን ቁጭ ብለህ ልጆችን ስለ ሽመና ታውቃለህ ነገር አለች። አልነገርኩም። ምን ነው አልኩት። ይሁን ልጅ እንደዚህ ዝም ብዬ ባሩ 4 ማዕዘን ነገር አንድ የስካርብ ስዕል ሰጥቼ ሰጠኋት። ምን ጎደሉ ብዬ ስላት የሚቋጨውን ቁጨቱን ጫፍ ላይ አሰመረችው። የሚገርም ነው ቴዲ አልኩት። እኔ አንድም ቀን አውርቼ አላውቅም። ግን ስርስሬ ይከተላሉ። እንግዳ ሳስጎበኝ አብረው፣ ሸማኔ ዲዛይን ሳሳይ አብረው፣ ዲዛይን ሳወጣ አብረው፣ ቀለም ስቀልም አብረው፣ ከስሬ አይጠፉም። በቃ ሳላስበው የስራ ሱስ ያለበት የስራ ሱስ ያመጣል። እንደገና ደግሞ ቦንድ ያመጣል እኮ በደምብ ፋሚሊ ጓደኞቿ መጥተው ይውላሉ። ከትምህርት ቤት ፕሪፓራቶሪ የሚማሉች እኔ ጋር መጥተው ይውላሉ። ለካ እኔ ስማሪ እኮ። ስለዚህ የኛ ማህበረሰብ ሁሌም ጥሩ ሆነ ከታየህለት ያን መንገድ ይወስዳል። መጥፎ ሆነም ከታየ መጥፎ ሆነም ጥሩ አድርጎ ይቀጥላል።
ስለዚህ ሳላስበው ብዙ ሰዎችን እያገናኘ ብዙ ቦንድ እየፈጠርኩ እና ቤተሰቦች ያሉት ሰዎች ሁሉ ወደዚህ ስለ ይገቡ ሁሉም እናግዝ ወደ ማለት ነገር መጡ። ለካ ተረዱት። ፍሬው ገንዘብ ብቻ ፈላጊ በኖሮ ኤንጂኦ ወይም ዛሬ ትልቅ ሆቴል ማኔጀር ሆኜ እንደ ባክግራውንድ ለቱሪዝም መሆን ይችል ነበር። ትልቁ ገንዘብ ብቻ ፍለጋ ሳይሆን ባህል፣ አርትን፣ ጥበብ ማቆየት ነው። ይሄን ለማገዝ ሁሉ መጣ። ማገዝ ብቻ አይደለም፣ ቤተሰቦችን ፋይናንሻሊ ኢኮኖሚካሊ ሰፖርት እኔ ማህበረሰብ ከዚህ ሽማ እና ለካ ሳላስበው ቁጥሩ ከፍ እያለ የሆነ ጊዜ ሳላስበው አንዳንድ ቢዝነስን ፓሽኔት ሆነ መጀመር ከባድ ነገር ነው። ስርቼ ልብስ ደብቅ ነበር ላለመሸጥ ያምረኝ ነበር። አርቱ፣ ዲዛይኑ፣ ከለሩ ዋው! ልክ ቀለም ስቀለም ጓጓለሁ። ተሸምኖ እስኪመጣ ድረስ ለማየት ያለኝ ጉጉት ራሴ እኮ እስኬች አድርጌዋለሁ። ይሄ እንደዚህ ሸምን እንደዚህ አድርጌ ቁጭ ብዬ አንድ ተሳይቼው ዞር ብያለሁ። ሲጨርስ ግን ለማየት እንዴት እንደምጓጓ እንደ ብርቅ ነው ማየው ሳላስብ። ይሄ ነገር ለካ በጣም እየፈጠረ ያለ ደስታ ሰጠኝ ሳላስበው። ግን ከ2022 ላይ ቆም ብዬ ሳስብ አብሮኝ የሚሰሩ የጂአይዘድ ፕሮግራም አለ፣ ሴኳ የሚባል ፕሮግራም። ይሄ ፕሮግራም ሰፖርት ያደርገኛል። የመሸመኛ ማሽኖች፣ የስፌት ማሽኖች እና ፍሬም ስራ በጣም ጎበዝ ነው። ግን አያያዝ እንዴት ነው አለው። ለካ እውነታቸው ነበር። ፓሽኔት ሆኜ ስለጀመርኩ ፕሮፊቱንም ገንዘቡንም አልጨነቅም። በቃ ዲዛይኑን አርቱን ሰርች በቃ ሳምፕል ክፍል ብዬ ሰራውን አንድ ሴክሽን ውስጥ ማጠራቀም ጀመርኩ። ቆም ብዬ ለካ ሳስብ አሁን አንድ ስቴፕ ከፍ ማድረግ አለብን። ይሄ ካምፓኒ እንደ ካምፓኒ መታየት አለበት፣ እንደ አንድ ችግር ፈቺ ድርጅት አለበት። የሰው እድል ስራ እድል መፍጠር መቻል አለበት ነው ነገር 2022 ላይ ቆም ብዬ አስቤ እንደገና ሰፋ አደረኩት። አመት ባልሞላ ውስጥ ወደ 12 ሰው የነበረው ወደ 45 ሰው አደገ። በጣም ደስ የሚል ነገር ነው። ምናልባት ፕሮዳክቶቹ አሁን ምን ያህል አሉ? አሁን በዋናነት የምናመርተው እኛ የፋሽን አክሰሰሪ እና የሆም አክሰንት ነው። ፋሽን አክሰሰሪ የምልህ እነዚህ ኮፍያ፣ ስካርፖች፣ የቢች ዌር የሚለበሱ ቡልኮ ጋቢ ለብቻ አለ፣ ነጠላ ለብቻ ይሰራል። አሁን ድሮ ደግሞ በቁጥር ስንት ይሆናል ማለት አይነቶቹ ወደ አይነቶቹ ብቻ ከ20 ይበልጣሉ። ምክንያቱም ባህላዊ ሽመናችን በጣም የሚገርም ነጠላ ሲባል ስፕሪንግ ሳመር ላይ የሚለበስ ነው። ሁሌ የሚገርመኝ ስስ ነገር ነው። ቡልኮ ኦተሙ ይንተላል። ከቡልኮ ማአት ዲዛይን ይሰራል። ከነጠላ ማአት ዲዛይን አለ። በስራቸውም ቡልኮ ተብሎ ማአት አለ፣ ነጠላ ተብሎ ማአት አለ፣ ጋቢ ተብሎ ይሄ ድንጉዛ ተብሎ አሁን ይሄ ድንጉዛ ኢንስፓየርድ ባይ ድንጉዛ ነው። አሁን ይሄ እነዚህ አራቱ ልብሶች ግን ጥንት ጊዜ ከአባቶች የመጡ ናቸው። እያንዳንዱ ደግሞ የየራሱ ታሪክ አለው፣ ስቶሪ አለው። ነጠላ የሚለበሰው እናቶች ቤተክርስቲያን ሲሄዱ ይለብሳሉ። ቡልኮ ትራዲሽናል ጊፍት ፍሮም ሴት ልጅ በእኛ በጋሞ ባህል ሴት ልጅ ልታገባ ስትዘጋጅ ለባለቤቷ የምትሰጠው ቡልኮ። ይሄ በጣም ቬሪ ቲፒካል የሆነ የጋሞ ከልቸር ነው። እኔ ወንድሟ ከሆንኩ ጋቢ ለእሷ ቡልኮ መሸመን አለብኝ። ስታገባ ለባለቤቷ ጊፍት የምትሰጠው ነው። ይሄ ትልቅ ታሪክ አለ። ከዛ በኋላ ደግሞ ኮንስታንትሊ ማን ይለብሰዋል? አባቶች ይለብሱታል። ለምን? የሀገር ሽምግልና ባህል፣ ግጭት አፈታት ስነስርዓት አለ፣ የድቡሻ ወግ አለ። በዚህ ሁሉ ባህላዊ ስነስርዓት አባቶች የሚለብሱት የሚያደምቁት ቡልኮ በጣም የክብር ልብስ ነው እና እያንዳንዱ አባወራ ቤት አባቶች ቤት ቡልኮ አለ። ክረምት ሲመጣ ይለብሱና ጸብ ካለ ያን ጸብ ያበርዳል። እነዚህ ነገሮች ዲዛይንነቱን ቡልኮነቱን ሳይቀጥል ከቡልኮ የተለያየ ዲዛይን ሰርተናል። አሁን እያንዳንዱን ምን እያደረግን ነው ደግሞ ወደ ካዥዋል ዌር እየቀየርን ነው። ሽመናውን የትኛው ክር ከየትኛው ክር ቢገናኝ ጠንካራ ልብስ ይሰጣል። በቃ እናስፋ። ሽመናችንን የበዓል ቀን የሚለበስ ብቻ ካደረግን ጉዳችን ነው። የሁሌ ልብስ ካደረግን ግን ሁሌ ለባሽ አለ፣ ሁሌ ስራ አለ ማለት ነው። እንደዛ ያለ ቀለሞች ውስጥ የገባ ነው። ክሮችን መርጠው እያንዳንዱ ዲቴል ዲፕ የምናሰራው እያንዳንዱ ሸማኔ ትልቅ ኃላፊነት አለበት። ቆንጆ ነው። እያንዳንዱ ከስተመራችን ማን እንደሸመነ ያውቃል። አንድ ልብስ ሲሸጥ ያ ልብስ ማን እንደሸመነ እንጽፋለን። እሱ ላይ የሸማኔው ስም፣ የሸማኔው ዕድሜ፣ የሸማኔው ልጆች ታሪክም ያን የገዛ ሰው የሆነ ሰው ታሪክ የቀየረ ነው። የሆነ ሰው እየደገፈ ነው። እኔ አንተ ስለገዛኸኝ ባህሌን እንድጠብቅ እያደረከኝ
አንተ ትርፍ ልብሱ ብቻ አይደለም። የኢትዮጵያ ሽመና እንዳይጠፋ ዋጋ ከፍለሃል። በመግዛት ምትኮራው አንተ ነው። የቻይና ልብስ ብትገዛና እኔ ብትገዛ ኩራት የሚሰማ እኔ ነው። የኔ በመግዛት ቆንጆ ሃንድ ሜድ ልብስ ብቻ ባለቤት ሆንክ አይደለም። የኢትዮጵያ ብርቅ የሆነ የባህል ሽመና እንዳይጠፋ አስተዋጽኦ አድርጌያለሁ። ይሄ ነው ስንገዛ ይሄን ነገር እናርግበት። እኛም ስንገዛ ይሄን ነው ቫልዩ እና እኔም ይሄን ነው ትልቁ ነገር። በጣም ጥሩ። ምናልባት ቅድም ስለ ግለሰብ አወራን፣ ስለ ቤተሰብ አወራን። እንደው አሁን ማህበረሰብ ደግሞ ስናስብ አሁን የጋሞ ራሱ አሁን ቅድም ስትናገር እርስ በርስ ማህበረሰብን እርስ በርስ የማስተሳሰር ለምሳሌ ሴቶች በፊት አልነበሩም፣ የማስተሳሰር የተጣሉ የነበሩ ማህበረሰቦችን የማስተሳሰር ባህልም ከዛ ጋር የመጣ ነው ወይ? ለምሳሌ አሁን በአብዛኛው የጋሞ ነዋሪዎች ናቸው ወይስ ሌሎችም አብረው ሌሎችም ብሔር ብሔረሰቦች እዛ ስራ ላይ አሉ? በጣም የሚገርም ብዙ ጥናቶችን ለማድረግ ሞክሬያለሁ፣ ብዙዎችን አይቻለሁ እና ሽመናው ተስፋፍቷል ኢትዮጵያ ውስጥ። ግን በዋናነት በእኛ አካባቢ የዚህ ሽመና የጥበብ ባለቤት ስፔሲፊካሊ የዚህ ወደ ዶርዜ፣ ከዶርዜ ተነስቶ እስከ ቦንኬ ድረስ በተለይ የጋሞ ደጋማ ስፍራዎች ላሉ ሰዎች ወረድ ደግሞ ደጋዎች ሆሎ በቃ ልክ ዳገቱን ሲጀምር ሸማኔ ያገኘ ነው የምትሄደው። እስካሁን አሁን ችግር ሆነብኝ ነገር ልንገር፣ ወጣቱ ከዛ ማህበረሰብ በቃ የጋሞን ማህበረሰብ ለየት የሚያደርገው በእያንዳንዱ ግቢ ውስጥ እኮ ገጠር ፐርማነንት የሆነ ሽመና ሉም አለ፣ መሸመኛ አለ። ሁሉም ዛሬ ከአርባ ምንጭ ዩኒቨርሲቲ ብትሄድ ዶክተር ፕሮፌሰር የምትላቸው ልጆች እዛ ማህበረሰብ ውስጥ ሽመና ሰርቶ ነው ያለው እና የሚቆጨኝ እሱ በሽመና ሙያ ነው ደብተር ገዝቶ የተማሩት፣ በሽመና ነው እስክሪብቶ የገዙት። እና ይሄ ለምንድን ነው ሆነው ካልክ በእያንዳንዱ ግቢ ውስጥ ቋሚ መሸመኛ ስላለ ሽመና ፓርት ታይም ጆብ ነው ለአባቶቻችን የነበረው ይባላል። ክረምት ወቅት ሲመጣ፣ ዝናብ ወቅት ሲመጣ መሸመኛቸውን ቁጭ አድርገው ወደ እርሻቸው ይሄዳሉ፣ ለእርሻቸው ለምግብነት። ከዛ በጋ ደግሞ ሲመጣ ደግሞ ወደ ሽመናቸው ይመጣሉ። ሁሉም ልጆች ግቢ ውስጥ የሚገኙ ላይ ፕራክቲስ እያደረጉ ነው ያሉት። እና አይ ሆፕ ቅድም የኔ ህይወት ውስጥ የተፈጠረው ነገር አይቻልም። እኔ ከቤተሰብ ጋር ያለኝ ፍቅር፣ ከማህበረሰብ ጋር ያለኝ ፍቅር፣ ከጓደኛ ጋር ያለኝ ፍቅር አይ ሆፕ ሽመናው ስላለው ይመስለኛል። ዘሴም ትንግ አባቶቻችንም ፍቅር፣ የእርቁ ስነስርዓት፣ የባህላዊ ወግ ስነስርዓቱ፣ የድቡሻ ስነስርዓቱ የዚህ ታለንት ከየትም የመጣ አይደለም። የታለንቱ ባለቤት ሼፕ ያደረጋቸው ይሄ አርት ይመስለኛል። አንዳንዴ የቻሌንጅ ጥቅሙ የሚገርም ነው። ምርጥ ሼፕ ያደርጋል፣ ያስተካክላል፣ በጣም ነገሮችን እንድትጋፈጥ ያደርጋል። አይ ሆፕ አባቶቻችን ተቻችለው እንዲኖሩ ያደርጋል። ጋሞ ማህበረሰብ ውስጥ የተፈጠረው አንድነት፣ የተፈጠረው የእርቅ ስነስርዓት፣ የተፈጠረው ድቡሻ፣ የተፈጠረው ጸበል የማብረን ነገር የዚህ ታለንት ባለቤት ስለሆኑ በታለንት ውስጥ ታለንቱን የፈጠረው ነገር ነው መፍጠር የከፈሉት ዋጋ አጠንክሯቸው ሄዶ ከማህበረሰቡ ጋር በአንድ እንዲኖሩ በጣም ተፋቅሮ የሚኖር ሰው፣ ሁሉም ሰው የሚወደው አካባቢ። እኔን ስታየኝ በቃ ሰው በመጣ ቁጥር ሁሉም ሰው ደስ ይለዋል። አርባ ምንጭ የጎበኘን ሰው ጠጋ ብለህ ብትጠይቅ ፊታቸው፣ ደስታቸው፣ ፈገግታቸው ከየትም አልመጣም፣ ከዚሁ የመጣ ነው። ይሄ ነው የዚህ አርቱ እንግዲህ ሽመና ብቻ አየነው እኮ አሁን እኮ እየመጣን ነው እኮ አሁን እንደውም ወዴት እየሄድን አሁን ኦልሬዲ አሁን ፍሬው ከዛም ማህበረሰብ ወጥቶ ደግሞ አሁን ዓለም አቀፍ ሰው ሆኗል። እንደ ሀገር ፍሬው ያደረገው ማለት በዛ አገርን ከሀገር የማገናኘት ለምን እንትኑ ጥቅሙ ዓለም አቀፋዊ ነው። ዓለም አቀፍ እንትን ያመጣልና እንደው አንተ እስቲ ከሄድክባቸው እንደ ሀገር የፈጠረው ስሜት የተለየ እና እሱንም ደግሞ ለምን አየነው እኮ እንደ ግለሰብ አሁን የሚያዩን ተመልካቾች እንደ ግለሰብ አሉ፣ እንደ ቤተሰብም አሉ፣ እንደ ማህበረሰብ አሉ፣ እንደ ሀገርም ደግሞ የሚያመጣው ምንድን ነው? አንተ በመሄድ ያመጣኸው ነገር ምንድን ነው? አርት፣ ጥበብ፣ ባህል፣ ማህበረሰብ በጣም የሚገርም አሁን ያደጉ ሀገራት ውስጥ የሚኖሩ ሰዎች ቢኖሩ የሚፈልጉት ከድሮ ሰዎች ጋር ነው። በጣም የሚገርም ይመስለኛል። የድሮ ነገርን ስለሚመዱ ነው መሰለኝ ለእኛም ክብር ቢሰጡት። እኔ የሄድኩበት ዓለም በጣም ሪስፔክት ነው ያለኝ፣ በጣም ክብር ነው ያለኝ። የቅርብ ጊዜ ልንገርህ ሽመና በመሆኔ ምን እንዳተረፍኩ። ኬንያ ሲሄድ ልክ የኬንያ ኤርፖርት ደረስኩና ከስተም
እቃውን ቼክ እና ሊቀርጡ ያዙት እና መገበር አለብህ ወደ ኬንያ መጣሁ አሉ። ከዛ እሺ እኔ ከኢትዮጵያ ነው የመጣሁት፣ ይዤ የመጣሁት ግን ታሪክ ነው፣ ባህል፣ ክራፍት ነው፣ የፓስት ድሮ የነበረ ነገር ነው ይዤ የመጣሁት። አፍሪካን ዞር የማስተማር ነው። ይህ የምታዩት የሆነ ፋብሪካ ውስጥ የቆመ ትልቅ ፋብሪካ ውስጥ የተመረተ ትልቅ አካባቢን እየበከለ በጩኸት ድብን እያደረገ የሰራ ልብስ አይደለም። ትልቅ ታሪክ ያለው ነገር። የመጣሁት ደግሞ ኬንያ የኢትዮጵያ ጎረቤት ነው። ይህን ክራፍት ደግሞ ኢትዮጵያ ብቻ አላሰፋም፣ እንደ አፍሪካ ኮንቲነንት አንድ ነው። ሽመና ደግሞ እያስተሳሰብ ነው። ስለዚህ ከኬንያ ልዛመድ ነው የመጣሁት። አሁን ገብር የምትሉኝ ምኑን ሸጬ ነው? ምንም ቀላል ዌልካም ቱ ኬንያ ነው። የመናገር ጥበብ ነው እንግዲህ አሁን የማስረዳት ጥበብ ደግፋለሁ። አይሚን ክራፍት ውስጥ በመኖር ራሱ ሳታስቡ ክብር ታገኛለህ። የሚቀርብ ሰው ጤናማ ሰው። በጣም ብዙውን ጊዜ ክራፍትን የሚያደንቁ ሰዎች ጋር በደንብ አይቻለሁ፣ በጣም ተዛምቻለሁ። እንዲሁ ዝም ብሎ ምንድን ነው ላሉ ሚስጥሩ አላቅም እስካሁን ድረስ ቢፈታልኝ ደስ ይለኛል። እና ዓለም ላይ በሄድኩባቸው ሀገራት ሁሉ ክብር ነው ያገኙት። በጣም ነው የሚንከባከቡ፣ በየሰዓቱ የሚጠይቁኝ ሰዎች ናቸው። እና አይሆፕ አላቅም እንግዲህ የዚህ ሁሉ ሚስጥር ቢተነተን የሆነ ቀን ይገልጣል። አሚን የሆነ ነገር የፈጣሪ እጅም አለበት፣ ክብርም አለበት። አሚን ፈጣሪ አርትን፣ ጥበብን፣ እጅን ባርኮ የሰጠ ይመስለኛል። ከእግዚአብሔር የመጣም ነገር ስለሆነ ይመስለኛል። አርት ውስጥ ያለ ሰው ጤናማ ሰው ነው። ነገራችን ላይ አርት ሰላም ነው፣ አርት ፍቅር ነው። አርት በአርቱ ምክንያት ምን ያህል ዘመን እንዳፈራው ልነግር ብችል ይገርማል። በሄድኩበት ሀገር እኔ አልጋ አልይዝም። ብዙ ሰው ያሳርፋል። ሁሉም ሰው ይፈልገኛል። የዚህ ሁሉ ሚስጥር ለካ ጥበብ ነው። ዓለም አንድ ሀገር እንደሆነች በደንብ ግልጽ ብሎ ለአንተ ታይቷል። በደንብ የማላቀው አፍሪካ ሀገር የማላቀው ሰው ነው ብዙም ያላስተዋወቋት ኢንስታግራም ፔጅ አለችኝ፣ ሽመና ዊቪንግ ፍሬንድሺፕ። በነገራችን ላይ ጃኖ እደ ጥበብ ኢንተርፕራይዝ የካምፓኒው ላይሰንስ ስም ነው። ብራንድ ስማችን ደግሞ ሽመና ዊቪንግ ፍሬንድሺፕ። ሁሉም ሰው ይህን ምን ስም አወጣ ካልከኝ እያንዳንዱ ዓለም አንድ የአማርኛ ቃል እንዲጠሩ ፈልጋል። የኛ አማርኛ ብርቅ ናት፣ ጣፋጭ ናት። የትም ጽሁፋ የትም ሀገር አትገኝም። ሽመና የሚለው ጃኖ የሚለው ራሱ ችን ቃል እንዲያውሉ ፈልጋል። ከዛ ሽመና ዊቪንግ ፍሬንድሺፕ፣ ሽመና ጓደኝነትን ሸመን፣ አንድ እንሁን የሚል መልእክትን ይዤ ነው ዓለም ላይ አንድ እንሁን መልእክት ጀርባ ደግሞ የሚያማምሩ ጥበቦች፣ የሚያማምሩ ዲዛይን አለና አያረካ ግን አልሰራሁም በነገራችን ላይ። እና ለምንድን ነው ፍሬው እንደዚህ ያልኩ ካልክ በትንሹ እንደ ቀን የጀመርኩ ፕሮጀክት ራሴ ፓሽኔት ሆቢ ነው። እንደው ገርሞኝ ሰራው ያልኩት ነገር ለካ ብዙ መነቃቃትን ዓለም በቀላሉ በቃ አሁን ወደፊት ምን አለ በላይ የእውነት ነው ምን እያንዳንዱ ዓለም እየሰፋ እያደገ በሚመጣው በዲጂታል ቴክኖሎጂ በመጠቀም እያንዳንዱ ሰው በቃ ሽመናን እያየ እንዲሆን ያ ከምን ጋር ተያይዘ ነው? ድሮ የነበሩ ስራዎችን አሁን እናሳያቸው። በቃ ያው ስላላደገን ካሜራው ስላልነበረ የመሰከረ ሰው ስላልነበረ የድሮ ላይፍ አላየንም። አሁን ግን ቲፒካል አውተንቲክ አሰራሩ እናሳያለን። ያን ያየ ዓለም ሁሉ የዛን ውጤት ደግሞ ልግዛ ይላል። ምንም ጥያቄ የለም። እሱ ብቻ አይደለም ደግሞ አንዱ ገዢ ከአንዱ ገዢ፣ አንዱ ገዢ ከአንዱ ገዢ ግሩፕ እየፈጠረ አሁን እኔ በሄድኩበት ሀገር በጣም የሚገርም አብዛኞቹ ሸማኔ ገዢዎቼ ይተዋወቃሉ። ኮኔክት እያደረጉ መጣ፣ እያገናኙ መጣ። አሁን ኬንያ ሲሄድ አንዱ ኢትዮጵያዊ ከአንዱ ኢትዮጵያዊ ፍሬው መጣ ተሰብስበው ዩኤን የሚሰሩ ዩኤስ ኤምባሲ የሚሰሩ የተለያዩ ኢንተርናሽናል ተቋማት የሚሰሩ እየመጡ ይጎበኙ ነበር። ከኔ ጋር ፎቶ ይነሳሉ፣ ልብሴን ይለብሳሉ፣ ያያሉ። ይሄ ትልቅ ክብር ነው እና ሽመና ዓለምን አንድ እያደረገ እንዲሄድ በትክክል ትርጉም ኖሮት ፕራክቲካሊ ወደ መሬት ወርዶ የሚታይ ነገር እና የሰዎችን አንድነት የሚያጠናክር ሰዎችን አንድ እያደረገ የሚሄድ በሀሳብ የሚሰበስብ እርካታን፣ ጥሩ መንፈስን፣ ኩራትን የሚሰጥ ነገር እንደዚህ አይነት ነገሮችን እያስቀጥልን ስንሄድ ትልቅ ተጽዕኖ እንፈጥራለን። እንደ ሀገር ሳው ለምሳሌ ሜክሲኮ ሄዳል። ሜክሲኮና ኢትዮጵያ በአምባሳደር ደረጃ ያላቸው ግንኙነት፣ ፔሩ ሄዳል። ፔሩና ኢትዮጵያ መቼም ስትሄድ አምባሳደሩ የሚያውቅ ይመስለኛልና
አገር ከአገር ጋር ያላቸው የባህል ልውውጥ ጋር አንተ በመምጣት ያመጣው ነገር ኬንያ ስትሄድ አሁን ቅድም ነገር ይሄኛል አምባሳደሩ ጋር እንደተገናኘ ማለት ያቺ ነገር ቅድም እንዳልኳት ነው የቱ ጋር አገርና አገርን ሙሉ እኮ አገናኝተሃል እና ያቺ ይሄ ሁሉ የመጣው ሽመና ነው አርት ጥበብ እንዴት አገርም ከአገር ያገናኛል ማህበረሰብም ከማህበረሰብ ጋር ያዋህዳል ቤተሰብ ያዋህዳል ማለት ያልነካነው ነገር አለ ሁሉም ነገር አለው እና ምናልባትም እግረ መንገዳችንም ለእንትን ትልልቅ ኤግዚቢሽኖች የሚያዘጋጃቸው ካለ ከዚህ በፊት ማለት ነው አንድ ያየሁት አለ አሜሪካን ኤምባሲ ላይ ፋሽን ሾው እነሱ ትልልቅ እንትኖች ካሉ ምናልባት ለተመልካቾቻችንም ፊልሙም ካለ ልናሳያቸው ስለምንችል ትልልቅ ነገር ያዘጋጃቸው ካለ ለማቀፍ እነዚህ እንግዲህ በጣም የሚገርም አንዱ መቼም እንግዲህ ይህን ፕሮግራም የሚካተሉ ወጣቶች ይችላሉ እኔ ሽመናን ብቻ አይደለም ይጀምራሉ ስቶሪ ነው ሀገርን ይጀምራሉ ጥሩ ፒቺንግ ጥሩ ንግግር ጥሩ መልእክት ማስተላለፍ ነው አንዳንዴ በአፍሪካውያን ወጣቶች ቀና አለው ያው ለመጀመሪያ ጊዜ አሜሪካ ሄድኩት ኮሌጅ በማንዴላ ዋሽንግተን ፌሎሺፕ ይባላል የዩኤስ ፕሮግራም እና ተመርጠን ሄድን አጠቃላይ ከአፍሪካ አህጉር 700 ተመረጥንና ወደ 25 ዩኒቨርሲቲ ተከፋፍለን እኔ የተመደብኩት ወደ ኒው ሃምፕሻየር ስቴት ዳርትማውዝ ኮሌጅ ቶፕ 10 ኮሌጅ እዛ ገባሁ 25 አፍሪካውያን ገባ እኔ ብቻ ነኝ ኢትዮጵያዊ ሳይ የወይን ጠርሙስ ላይ ክር ጠምጥመው የሚያወሩት ወሬ ይገርማል በደንብ ይቻላል እኛ እጃችን ላይ ብዙ ነገር ነው ብዙ አናወራ ይሄ መጣ ደግሞ ከባህላችን ፒች የማድረግ ችሎታችን የመፍራታችን አይናፋሪ ፒች ስትል ንግግር ሀሳባችን ቢዝነስ የመግለጽ ሰውን የማሳመን ውስጥ ያለውን ነገር መሸጥ ሰው ወደ እኔ እንዲመጣ ሰውን በሀሳብ የማሳመን አይነት ባህላችን ብዙም እንደ ሌሎች አይደለም ይሄን ነገር ለመስበር ሞክሬያለሁ ለምንድን ነው የሞከርከው ካልክ ቆንጆ ነገር ሰርተን ስራዬ ራሱ ያወራዋል የሚል ባህል አለን ካወራው ደግሞ ሰው አይናውጣ ይደናል ካወራው ደግሞ ሰው ጉረኛ ይለኛል የሚል ትንሽ ያዛረገን ነገር ነበር እሱን ሰበር አድርገን በድፍረት ፊት ለፊት እያየን ፈገግ እያለን በደንብ እናወራ አሁን ሳይንስ ነው ፒች ስቶሪ መንገር ሳይንስ ነው በኋላና እነዚህ ነገሮች ሳላስበው ለካ ብዙ ነገሮች ጋር እያስተዋወቀኝ አንድ እያደረገኝ የተለያዩ ዓለም አቀፍ ባዛሮችን ሰው እንዲያገኝ ያደረገ የመጣ ሰው ገዝቶ መሄድ ይችላል እኮ ሲመጣ ግን የተዘጋጀው ባዛር ሜክሲኮ ከሆነ ወደ እኔ ቡዝ ወደ እኔ ቴብል ወደ እኔ ባዛር ሲመጡ ዌልካም ቱ ኢትዮጵያ ነው እንደው በቃ እዛ የተገኘው ኢትዮጵያ ነው የሚሸጥ ነው የኢትዮጵያን አባቶች ባህል ተአምር ፈጠራ ክሬቲቪቲ ታሪክ ለማሳየት ለመንገር እኔ ከሌለው ማንም ኢትዮጵያን ሊሸጥ አይችልም ስለዚህ ይሄ ነገር ምን ፈጠረ ስለ ኢትዮጵያ በጣም የገረመኝ ሜክሲኮ ሀገር ሩቅ ሀገር ነው ከዚህ አላቅም የኃይለ ሥላሴ ትሬን ስቴሽን አለ በጣም የገረመኝ ነገር በጣም ከዛ ይሄን ሳውራ ዋው ዌልካም ሂዝ ፍሮም ኃይለ ሥላሴ ሀገር አለኝ ከዛ በራሱ መኪና መጥቶ ኃይለ ሥላሴ ስቴሽን ውስጥ አሳየኝ ተአምር ገረመኝ እና ለካ ይሄ ክራፍት ይሄ ጥበብ ብዙ ሀገራት ስለ ኢትዮጵያ እንዲያውቁ ያደረጋቸው ብዙ ሰዎችን እያስተሳሰረ ነው እና ይሄ አንዱ በውጭ ሀገር ያገኘው ተሞክሮ ሌሎቹ ከዩኤስ ኤምባሲ ጋር እንግዲህ አንዱ ዩኤስ ኤምባሲን ማሳመን የቻልኩት እንግዲህ የኔ ፕሮጀክት የኔ መነሻ የኔ ያስቀጠልኩት አንዱ የዩኤስ ፕሮግራም ነው ይሄ ፕሮጀክት ብር ለማህበረሰቡ መጣ ፕሮጀክት ድጋፍ አደረጉ ዩኤስ ኤምባሲ ወይም ዩኤስ ፕሮጀክት ፌዝ አውት ሲያደርግ እኔ ያስቀጠልኩት ይህን ስቶሪ ያደረኳቸው ቤተሰብ ሆኖ ግቢያቸው ውስጥ የሚዘጋጅ ፕሮግራም ሲኖር ክራፍት ነገር ሲኖር ይጋብዙኛል አምባሳደሩ ጋር በጣም በቅርበት ይጠሩኛል አፕሪሼት ያበረታታል እነዚህ ምንድነው ሁሉ ጊዜ በቃ የኔ ክራፍት በየአቅጣጫው ከሰዎች ጋር እያስተዋወቀ ጥሩ ስራ የሚሰራበት ነገር እንዲሆን ረድቶኛል ባለፈው ትላንት ኬንያ ነበርኩ እንግዲህ ኬንያ ደግሞ የነበረው ተአምር ነበር አምባሳደሩ የኬንያ ዲዛይነሮች ጠርተውን በክብር አብረን ራት የበላንበት አጋጣሚ ነበር ሽመናው በኬንያ እንዲስፋፋ ምስራቅ አፍሪካ ሀገር ደግሞ እስቲ ጥበባችንን እንግዲህ ጥበብ አንድ ስለሚያደርግ ነው እርግጠኛ ነኝ ኬንያ የምንጀምረው ጥበብ ሄዶ አፍሪካን ምስራቅ አፍሪካን እያለን ነው የሚሄደው ምክንያቱም አባቶቻችን ያኔ በነበሩት ጊዜ
ምንም ድንበር አልነበረባቸው። እነሱ ሁሉ ነገር ሰፋ አድርጎ ነበር የሚያስቡትና ይሄ ክራፍት ይሄ ጥበብ ያንም ችግር እየፈታ ያንም አጋጣሚ እየፈታ የሚሄድ ነገር ነው እና ይሄ እንግዲህ ይሄ ፕሮጀክት ነገራችን ላይ ያልቆመ ፕሮጀክት ነው። በጣም የሚቀጥል ነው። እንደ እግዚአብሔር ፍቃድ አሁን በቅርብ አንድ ምስራቅ አፍሪካ ላይ ትልቅ ሴንተር እያሰበ ነው። በቃ የኢትዮጵያን ጥበብ የአባቶቻችንን ስራ በየሀገሩ እየተከለ ነው። በቃ ሁሉም ኢትዮጵያ ሲባል ጥበብ አርት፣ ኢትዮጵያ ሲባል ተአምራዊ አባቶች የነበሩበት ሀገር እንደሆነች እኛም ደግሞ እንደ አፍሪካ ሁሉም ወጣት ይሄንን እያወቀ እንደሄደ ነገር በማድረግ ነው የሚዞረው እና አሜሪካንም አሁን በቅርብ ጊዜ ሳንታፌ ኒው ሜክሲኮ እንደዚህ ስቶሪ እያሰብኩ ነው። ሴንተር የጠየኳቸው ነው። አንድ የባህል ማዕከል ኢትዮጵያ የምታወቅበትን አንድ ማዕከል ክፈቱ። ሜክሲኮም በየሀገሩ በቃ የኢትዮጵያ ትንሿን ኢትዮጵያ የሆነ ሀገር ማስቀመጥ በቃ እኔ አሁን ኢትዮጵያ ብትጠራኝ ትዝ የሚለኝ ገጠር ውስጥ ያለው ነገር ነው። ገጠር ውስጥ ያለው ማህበረሰብ አንድ የሆነ ማህበረሰብ ተጠራርቶ ተደጋግፎ ተቻችሎ ችግሮችን ለማምለጥ የፈጠራ ባለቤት የሆነበት ያ ትዝ ይለኛል እና ያችን ትንሿን ነገር በየውጭ ሀገር ማስቀመጥ ፈልጋለሁ እያለን የእኛን ሀገር የሸጥን በሄዱ ቁጥር የኛው አንድነት ከፍ እያለ ሄዳል። ዓለም ስለኛ ያላቸው እውቀትና ግንዛቤ እያደገ ሄዳል። የእኛም ልጆች ደግሞ ነገር ኮራ ብሎ የሚሄዱበት የጥሩ ቢዝነስ ባለቤት የፈጠራ ሀሳብ የሚሆኑበት እና ሁላችንም የአባቶቻችንን ቃል አደራ ምንወጣበት አጋጣሚ ስለሚፈጠር እሱን ነገር አጠንክሬ ይዤዋለሁ በደንብ ባርኬ። ግን በየሀገሩ ማስቀመጥ ፈልገው ሱቅ አይደለም፣ እውነቴን ነው፣ ስቶሪ ነው። ትንሽ ኢትዮጵያ ማስቀመጥ ፈልገው ትንሿ የመፍተል ስራ፣ ትንሿ የመሸመን ስራ፣ ትንሿን ታሪክ፣ ትንሿን ሙዚየም ጥንት ጊዜ የነበረው መሸመኛ እንጨት ቁጭ ማድረግ ፈልጋለሁ። የቱ እንጨት ይገናኝ እንደነበረ እያለ የሚሄድበት ነው። ይሄን ነገር እያጎላን ስንሄድ ስለኛ ያለን ክብር ከፍ እያለ ይሄዳል። ይሄን በደንብ አሰፋለሁ ብዬ ከእግዚአብሔር ጋር ተያይዣለሁ። እግዚአብሔር ባርክ ነው እንግዲህ መቼም የምንለው በጣም ደስ የሚል ፕሮግራም፣ ቆንጆ ፕሮግራም ከፍሬው ቆንጆ ጋር ሞር ማሳለፍ ነው ብዬ የማስበውና በጣም ትልቅ እይታ ነው የሰጠህንና እንዴት ጥበብ ላለመሻሻል ቅድም በደንብ አድርገን በተን ነውና ለማህበረሰብ መሻሻል ያለውን አስተዋጽኦ ምን እንደሚመስል በደንብ ግልጽ አድርገህ ያሳየን ይመስላል። እንግዲህ በእውነት ክብር ይሰማናል እንደዚህ አይነት ሰው ጋር ሞር እንደ ፖድካስትም ስናስበው ብዙ ሰዎችን ተገናኝተናል። ግን ይሄ ደግሞ ሞር ራሱ ደግሞ ሌላ እይታ የሰጠን ፖድካስት ነውና በጣም ለማመስገን ፈልጋለሁ። በጣም ታንኪዩ ቬሪ ማች። እንግዲህ በጋሞ ምን እንደሚባል ጦሲሞ ማለት ፈልጋለሁ እና በጣም እናመሰግናለን። ታንኪዩ ቬሪ ማች። ስለጠራችሁን በጣም ኩራት ይሰማል። አብሬያችሁ እንደምሰራ ልጆቻችሁን ክራፍት ኢንስፓየር እያደረግን የኢትዮጵያን ትልቁ ነገር አብረን ተደጋግፈን እንደምንሰራ ድርና ማጉልን አብረን እንደምንሰራ ተስፋ አደርጋለሁ። አክብራችሁ እዚህ ስቱዲዮ ስለጠራችሁ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አንተም በዜሮ ታይምህ ባለች ነገ ወደ 40 ምንጭ ተመላሽ ነው እንግዲህ ባለች ጊዜ እንግዲህ ለእኛ ጊዜ ይሄን ሰጥተህ እንደዚህ በማድረግ እንደገና በተመልካቾቻችን ስም ምስጋናዬን ለማቅረብ እወዳለሁ። ወደ ተመልካቾቻችን እንግዲህ ከፍሬው ቆንጆ ጋር ያደረግነው ጭውውት ይህንን ይመስል ነበር። በእርግጠኝነት እንዴት ወዳጅነት እንደሚሸመን፣ እንዴት ኑሮ እንደሚሸመን፣ እንዴት ሀገር እንደሚሸመን፣ እንዴት ዳር እንደሚሸመን፣ እንደገና ደግሞ እያንዳንዳችን ራሱ እንዴት እንደምንሸመን ፍሬው በግልጽ ያሳየን ይመስለኛል። በእርግጠኝነት ብዙ እንደተማርን ተስፋ አረጋለሁ። እንግዲህ በሚቀጥለው ደግሞ በሌላ ሽመና ውስጥ እስክንገናኝ ድረስ ቸርን ሰንብት።